በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ፈተና ገጠመኝ 101ኛ ነው። እንግዲህ ቁጥሩ እየገፋ ሲሄድ ዕውቀታችንም አስተሳሰባችንም ንቃታችንም አብሮ ከፍ እያለ እየገፋ መምጣት እንዳለበት ያሳየናል። ከቀን ቀን ለውጣችን ምን እንደሆነ እንድናስብ ያልነቃንም በደንብ እንድንነቃ የነቃንም ደግሞ በነቃነው ትምህርት በኩል ብዙዎች እንድናነቃ ግዴታ አለብን። በርዕሱ ላይ እንዳያችሁት የእህታችን ታሪክ ወዲያው ወደ ታሪኩ ስገባላችሁ በጣም ከባድ የሆነ ፈተና ያሳለፈችበትና በዙሪያው ያሉ ሰዎች ማንነቷን ያልተረዱበት እንዲሁም በሚገጥማት ማንኛውም ችግር ደስተኛ ሆና እስከ መጨረሻ ድረስ ያሳለፈች እህታችን ናት። እንደ ጊዜው እንደዚህ ማለት ሊከብድ ይችላል እንጂ በረከቱ አይደርብን ብል አይቆጨኝምም አላፍርበትምም። ግን በህይወታችን የምናሳልፋቸው ውጣ ውረዶች ለድል ሲያበቁ ሰው ሲመሰክርለት እንዳይቀርብ እየተከላከለችን እኛ ደግሞ እንዲቀርብ ታግለን እንደዚህ ስናመጣው ለኔ በጣም ትልቅ እርካታ ነው። የጻድቁ አባታችን የአቡነ ተክለ ሃይማኖት የዘር ግንድ ያላቸውን ቤተሰቦች ታሪክ አቅርቤላችሁ ነበረ። እህታችን ደግሞ የአቡነ ተክለ ሃይማኖት አጎት የነበሩት የአቡነ ዜና ማርቆስ የዘር ሐረግ ግንድ እንዳላት በቤተሰብ በኩል ሰምቻለሁ። እንዲነገር ያልፈለገችው በዚህ ቤተሰብ በኩል በረከቱ እሷ ላይ ስለወደቀ ነው። ምክንያቱም እሷ ላይ ከወደቀ ጸልይልን እንዲያርግልን ስለሚሏትም ጭምር ነው ይሄ ነገር እንደዚህ ሆነው። በድምፅ እንደሌሎቹ እንዳላቀርብላችሁ አልፈለገችም። ግን ታሪኳ ብቻ አስተማሪ እንዲሆን ሄጄ ውል ተፈራርመን ነው። በጣም የሚገርማችሁ ልክ እንደ ውልና ማስረጃ እና ቁጭ በል ብላኝ በጣም ስጨቀጭቃት እባክሽን ይሄ ታሪክ ይቅረብ ብዬ ሳስቸግራት እኔ ለእናንተ ትምህርት እንዲሆን ሰው በዘመኑ እንዲህ አይነት ታሪክ ሲሰማ መንፈሳዊ ቅንዓት መነሳሳት እንዲያድርበት ብዬ ነው ይሄን የማደርገውና በስርዓቱ ጠረጴዛ ላይ ቁጭ ብለን ውል ተዋውለን ነው። ምንድነው ውሉ? ስም ላትጠቅስ፣ ሰፈር ላትጠቅስ፣ የዘር ግንድ ላትጠቅስ ምናምን ብላ ወደ 6 ነው 7 እንትኖችን ቅድመ ሁኔታዎችን አዘጋጀችልኝ። ግን አንዱን ሰረዝኩባት። የምን የዘር ግንድ እንዳላት የቅዱሳን የዘር ሐረግ እንዳላት እንዲነገር አለመፈለጓን ሰረዝኩት። ከዛ እንዳትናገራለች። እኔ ሰርዤዋለሁ፣ እናገራለሁ። ከአንቺ ቃል መውጣው የሚጠቅመን ስለሆነ ብቻ ነው። ቅዱሳን በዚህ ዘመን እየተዘለፉብን እየተሰደቡብን ስለሆነ አበቃላቸው እየተባለን ስለሆነ አብዛኞቹም ደግሞ በኃጢአታቸው ምክንያት የቅዱሳንን ስም እያስጠፉ ስለሆነ በዘር ግንዳቸው ውስጥ ያሉ ሰዎች እንዳንቺ እንደዚህ አይነት ሰው ሲገኝ ደግሞ የግዴታ እውነተኛው የእግዚአብሔር መንፈስ በሚወደው የዘር ግንድ ሐረግ በኩል እስከ 7 ትውልድ ድረስ እምርልሃለሁ ያለው 2-3 ትውልድ እየዘለለ እንደሚመጣ ማሳያ ነሽ ብዬ ለቤተሰብ አሳምኜ ከቃላ የወጣሁት ስለ ቅዱሳን ክብር ስል ነው ብያቸው ይሁንልህ ብለውኝ ይኸው ለእናንተ ታሪኩን አቅርቤዋለሁ። እህታችን ያሳለፈቻቸው መከራዎች በጣም ከባድ ናቸው። ግን ከመከራው ይልቅ የጽድቁ መንገድ ብቻ ነው የምታስታውሰው። በመከራ ውስጥ የሚታያት እንደ ኢዮብ የጽድቁ መንገድና ክርስቶስን በዛ ውስጥ ልክ ቅዱስ እስጢፋኖስ ነጽሮተ ስሉስ ቅዱስን ይመለከት እንደነበረ በትክክል ይች ልጅ የመገለጥ ኃይሎች በሷ ውስጥ ነበሩ። ግን እውነትና ንጋት እያደረ ይጠራል እንደሚባለው የደፈረሰም ሳይጠራ ስለማያድር ሌላ የሚያደፈረሰው ከሌለ ማለት ነው። እሷ ላይ ዘሎ ተሻግሮ የመጣው የእግዚአብሔር መንፈስ ምን ያህል ጥርት ብሎ በዘመናችን እግዚአብሔር የተናገረውን እንደማይቀር ማሳያ ነው። እውነት አሁንም ድረስ አለች እንድንል ነው። ለምሳሌ ከጻድቁ አባታችን ከአቡነ ዜና ማርቆስ እስካሁን እስካለንበት ትውልድ ድረስ በትንሹ ማለት ነው 800 ዓመት ነው አይደል የሚያሳለፍ ነው። 800 ዓመት ነው እንግዲህ ያለው የመሃል እድሜ ልዩነታችን ያለው የዘመናት ልዩነትና ግን በ800 ዓመታት ውስጥ 20 ትውልድ አልፏል ብንል 20 አባትና እናቶች ተቀባብለው መጡ ብንል 20ዎቹ አባቶች መካከል ደግሞ እግዚአብሔር
7ም 14ም 28ም 29ም ትውልድ ድረስ ምርልሃለሁ ካላቸው በመሃል ይዘላል። አንዳንዱ ኃጢአት ሲሰራ ወደ ጎን የእነሱ ልጆችም ኃጢአት ከሰሩ ይዘልና ልክ የጻድቁን በረከት ድርሳናቸውን ገድላቸውን መልካም መልካቸውን እየጸለየ ዝክራቸውን እያዘከረ የሚያስቀጥል ካለ ያን እየባረከ ያልፋል ማለት ነው። እና ግዴታ በትውልድ የዘር ግንድ ብቻ ሳይሆን በዝክራቸው የቃል ኪዳን በኩል ያለፈም ደግሞ የበረከቱ ተሳታፊ እንደሚሆን ዛሬ ያየሁበት በዚህ ገጠመኝ የምትረዱበትም ነው ማለት ነው። መጽሐፍ ቅዱስ ስለ ቅዱሳን ብዙ ይናገራል። በነቢይ ስም ለምስኪኖች ቀዝቃዛ ያጠጣ የነቢዩን ዋጋ ያገኛል። በደቀ መዝሙር ስም፣ በመምህሩ ስም፣ በጻድቅ ስም ይላል። ስለዚህ በእነሱ ስም የምናደርገው በስም ነው ያልኳቸው። አስቡት እንግዲህ ክርስቶስ ለሐዋርያት ገልጦላቸው ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ፣ እሱም ኢየሱስ የሚለው ስም ነው ይላል። እንደገናም በመጽሐፍ ቅዱስ ደግሞ በማቴዎስ ወንጌል ላይ በጻድቅ ስም፣ በነቢይ ስም፣ በደቀ መዝሙር ስም ቀዝቃዛ ውሃ ለምስኪኖች የሰጠ የጻድቁን ዋጋ ነው የሚለው። የጻድቁን ዋጋ ያገኛል ነው የሚለው። ስለዚህ የማይታበል ቃሉ አሁንም ስለሚሰራ የጻድቃኑን ዋጋ የምናገኘው በክርስቶስ ኢየሱስ ቃል በኩል ነው ማለት ነው። የማይታበል ቃል ነው። መቼም ቢሆን የማንክደው ቃል ነው። ራሱ የተናገረው ስለሆነ እንቀበለዋለን። ይሄ ጥቅስ ባይኖር ኖሮ አባቶቻችን ደፍረው በክርስቶስ ስም ላይ ይሄንን ስም አይደርቡም ነበረ። ሲደርቡትም ከክርስቶስ እንዲበልጥ ወይም ከክርስቶስ እንዲተካከል አይደለም። ራሱ ያጸደቀውን ራሱ ያከበረውን እንድናከብር ነው። ክብር ለሚገባው ክብርን ስጡ አለ ጴጥሮስ። አንተ ብፁዕ ነህ አለ። ስለዚህ ብፁዕ የሆኑትን ቅዱስ የሆኑትን ራሱ እንድንናገር አዞ ፈቅዶ ስለሆነ ክብር ለሚገባው ክብር እየሰጠን እንሄዳለን እና የቅዱሳን አምላክ ስሙ የተመሰገነ ይሁን። በስማቸው የተጠራላቸው ቅዱሳንም በረከታቸው ይደርብን። የአብርሃም የይስሐቅ የያዕቆብ አምላክ ተብሎ በሰው ስም ተጠርቷል። በሐዲስ ኪዳንም ልክ እንደዚሁ ክርስቶስ እንግዲህ የሰው ልጅ ተብሎ ተጠርቷል። የሰው ልጅ የእግዚአብሔር ልጅ ተብሎ ተጠርቷል እና በምንም የማናፍርበት ኢየሱስ ክርስቶስ ቅዱሳንን አስረክቦ ነው ሄደው። ቅዱስ ጳውሎስ ሲናገር ለእኛ አስረክቦ ሄደ ነው የሚለው። የመማለድን የማስታረቅን ስራ ለእኛ ሰጥቶ ሄደ ነው የሚለው። ያስታርቅ ነበርና ሄደና ለእኛ ሰጥቶ ሄደ ይላል። ስለዚህ ለቅዱሳን ተሰጥቷል። አሁንም እህታችን ላይ ዘሎ የመጣው ያንን ነገር እናየዋለን። በነገራችን ላይ ይሄን በምናገርበት ሰዓት የሚያጉረመርሙ ጠላቶቻችን እንዳሉ አውቃለሁ። 30 ጊዜ ፀጉራቸውን አንጨባረው በምንም በቢራም የታጠቡት ፀጉራቸውን በኤሌክትሪክም የያዛቸው እንደው ያንጨርጭራቸው እንጂ እኛ የቅዱሳን ታሪክ በዘመናችን እንዳለን እናገራለን። መናፍቃን ብቻ አይደሉም ይሄንን ተረት ተረት የሚሉት። የሚገርማችሁ የነ ማህበረ ገሌም የሌሎችም የምናምንም ቴዎሎጂ ሲማሩ ዕውቀት ብቻ ሽምደዳ ብቻ አጥንተው አንደኛ ለመውጣት በማዕረግ ለመመረቅና ቀሚስ ለብሶ ለመስበክ ብቻ የተመደቡ የነማን ተልእኮ እንዳላቸው የማይታወቁ ድርሳኑን፣ ገድሉን፣ ስንክሳሩን ጭራሽ አይተውት የማያውቁ ግን የቴዎሎጂውን ትምህርት ብቻ ተምረው መጥተው ግን የሚያስተምሩት መጽሐፍ ቅዱስ ብቻ በሚለው አካሄድ የተወጉ መርፌ የተወጉ አሉና እነሱም ጭምር እኛን የምንናገረው እንደ ተረት ይቆጥሩታል። ግን የቅዱሳን ምልጃ አሁንም እንዳለ እኔ በርብሬ በየሰፈሩ ቅዱሳን ዘመዶቻቸውን ለምን እንደሚያገናኘኝ አላውቅም። አሁን የቀረኝ የአቡነ ሀብተ ማርያምን ቤተሰብ ማግኘት ነው። በቃ አቡነ ሀብተ ማርያም ባገኘው ደስ ይለኛል። ዘመዶቻቸውን ቤተሰቦቻቸውን ብትደውሉልኝ ብትመጡ እኔም ባገኛችሁ ብትጠሩኝ የቤታችሁ ሄጄ ከእናንተ ጋር አብሬ አቡነ ዘበሰማያት ብል በጣም ደስ ይለኛል እና መታደል ነው። እናንተም እግዚአብሔር ፈቅዶላችሁ በእኔ በኃጢአተኛው በኩል ይሄንን እንድትሰሙ ተፈቅዶላችኋል ብዬ ነው የማስበው። አምኖ ለተቀበለ እውነት ነው ብሎ ለሚቀበል ብናገረው ነገር እውነት ነው ብሎ ለሚቀበል ጥሩ መንገድ ነው። እውነተኛ የሆነው የእግዚአብሔር ኃይል በገዳም በበዓት በብህቱና በበረሃ በምናኔ የሆነው እግዚአብሔርን በቃል ኪዳን ያሰሩት አባቶቻችን ቤተሰቦችን ማግኘት ለኛ ትልቅ ነገር ነው። እኛም የዛ ቃል ኪዳን ተሳታፊ እንድንሆን በምልጃቸው መባረክ በጣም ትልቅ እድል ነው። እህታችን በህይወት ዘመኗ ጓደኛ ወይም ፍቅረኛ የሚባል ነገር በፍጹም መያዝ የማትፈልግ ግን በህይወቷ ውስጥ የሚመጡ ወንዶች በሙሉ በአግባት ብትፈልግ ታማኝ የሚሆኑ በፍጹም እኔ አልፈልግም እንጂ ይሄ ሰው መልካም ነበረ፣ ይሄም ሁሉም በጣም ደስ ይላሉ። አንድም ቀን የዝሙት ጥያቄ ጠይቀውኝ አያውቁም። አንድም ቀን የሚያሳፍር ነገር አይቼባቸዋል። ሁሉም ይንከባከቡኛል። ሁሉም በጣም ደስ የሚል በቃ መሬት ሰግደው መሬት ወድቀው ማለት እኔ የማንዘር መሆኔን አውቀው አይደለም የምትለው አያውቁም ጭራሽ። እሷም አታውቅም ነበር ይሄንን ጓደኛ መያዝ አልፈልግም ብላ የወሰነችው ራሱ
ሳታውቅ ነው። የሚገርማችሁ ነገር መጸለይ ስትጀምር ነው አያታቸው ወደ ቤታቸው መጥተው የፋሲካን በዓል ከእነሱ ጋር ሲያከብሩ ዝም ብለው አዩአትና በሉ ተናግሬው ማላውቀው ሚስጥር ልናገር ነው። እኛ የአቡነ ዜና ማርቆስ ቤተሰቦች ነን፣ ብናገር ማንም የሚያምነኝ የለም ብዬ ነው። ዛሬ ግን እዚች ልጅ ላይ የእግዚአብሔር መንፈስ ያለው ነገረ ስራን ዝም ብዬ ሳያት ይገርመኛል አሉ። እንዴት አትክልት እንደምትኮተኩት፣ እንዴት አትክልቶችን እንደምትንከባከብ፣ እንዴት እንስሳ ለውሾች ለድመቶች ያላት ፍቅር፣ ያንን መጀመሪያ ዝም ብሎ እንደ አንድ ሕፃን ልጅ እንደ አንድ ታዳጊ ልጅ በጣም ስነ ምግባር ያለው ልጅ ይባላል አይደለም። እርሻ ስንማር ግብረ ገብ ትምህርት ስንማር ድሮ ታስታውሱ እንደሆነ ኑሮ በዘዴ ምናምን የሚባል ትምህርት ነበረ እና አንድ ጨዋ ልጅ መለኪያው የስካውተር አባል ስለነበርኩ ነው ድሮ በልጅነቴ። እና የጨዋ ልጅ መለኪያው ምንድን ነው? ቤት አትክልቶችን ጠዋት ተነስቶ ውሃ ማጠጣት፣ ማጽደቅ፣ የትክክለኛ የስነ ምግባር ያለው ልጅ እንደገና ደግሞ የተነገረውን የሚያስታውስ ልጅ መሆኑን ማሳያ 4 ነገሮች ናቸው። አትክልት ማጽደቅ፣ መትከል ዝም ብሎ ማጠጣት አይደለም። ማጽደቅ ማለት እንዲጸድቅ ማገዝ አትክልቱን። ሁለተኛ ከአበባና ከተለያዩ ነገሮች ጎን ለጎን የሚበላ እንደ ካሮት እንደ ጎመን ምናምን ነገር ተክሎ ጓሮ ላይ አብቅሎ ቤተሰቡን የሚመግብ በልጅነቱ ይሄ ነገር ማሳየት የሚችል ልጅ ሲያድግ በጣም ትልቅ ቦታ ላይ መድረስ የሚችል ቁም ነገረኛ እንደሆነ መለኪያ ነው። አይ በቃ እምቢ አለኝ ምናምን ብሎ የሚል ከሆነ ከአሁኑ ህይወቱ ማንነቱን እየነገረን እያሳየን ስለሆነ ልናስተካክለው ይገባል የሚል መለኪያ ነው። ሌላው የአባት እግር ማጠብ፣ እናት እንድትመርቀው በተደጋጋሚ የበላበትን ሳህን ቶሎ ቶሎ ማጠብ፣ ሳህኑን በልቶ ወስዶ መወርወር ሳይሆን ወይም ደግሞ እዛው በተቀመጠበት እጁ እንዲታጠብ ወይም አርጎልሶ ዝም ብሎ መውጣት ሳይሆን በትክክል ስነ ምግባር ያለው ልጅ መታጠብ፣ ማጠብ፣ ከአባትና ከእናት ምርቃት ለማግኘት ቶሎ ብሎ ስራ ሰርቶ አባዬ መርቀኝ ብሎ ለመመረቅ መሻማት እንዳያቆም ማለት ነው። ይህ ሁለተኛው ማንነት ነው። ሶስተኛ በትምህርት ውጤቱ የተሳካ ሆኖ በሰፈርም ያሉት ልጆች ማስጠናት የሚችል ስነ ምግባር ያለው ልጅ፣ ይሄ በግብረ ገብ ማለት ነው። እነዚህ ሶስቱ። አራተኛው መጨረሻ መንፈሳዊ ህይወቱ ነው። መንፈሳዊ ህይወቱ የተለካ የተመጠነ ነው። እኛ አባት ደግሞ ገጠር ይኑሩ እንጂ እኔ ከተማ መኖር አልፈልግም ብለው ወደ ገጠር ሄደው መሬት ገዝተው ዓለም ፍጻሜዋ ሊደርስ ነው ተብሎ በቃ እኔ የአቡነ ዜና ማርቆስ ቤተሰብ ስለሆንኩኝ የአቡነ ተክለ ሃይማኖትም የዘር ግንድ ስላለብኝ በፍጹም እዚህ ከተማ ላይ አልኖርም፣ ሄጄ ጥሩ የሆነ በግብርና መኖር እፈልጋለሁ ብሎ በዲግሪ የተመረቁ ናቸው። በወጣትነታቸው ገጠር እንደገቡ በቃ በዛው መኖር የጀመሩ ናቸው። የጓሮ አትክልቶቻቸው ልክ እኔ እንደምላችሁ የስካውተር አባል የነበሩ አሁን ያልኳችሁን 4 ስነ ምግባር የሚገኝባቸው ጸሎተኛ፣ መዝሙረ ዳዊት ከእጃቸው የማይለይ የአቡነ ዜና ማርቆስን መልካ መልክ እየጸለዩ ጻድቁ አባታችን አቡነ ዜና ማርቆስን በህልም እስከ ማየት የደረሱ ብህትውና ቦታቸውን የት ገዳም የት ቦታ ላይ እንዴት አድርገው ቃል ኪዳን እንደተቀበሉ ራሱ ታሪኩን ሲሰሙት በአይነ ህሊናቸው ያን ነገር እያብሰለሰሉት ጻድቁ አባታችን ያየኸው ነገር ትክክል ነው፣ አሁን በአይነ ህሊና ያየኸው ቦታ እሱ ነው የኔ ቦታ እያሉ እስኪነግሯቸው ድረስ ያዩ ናቸው። ምናልባት አንድ ቀን የነ ማህበረ ገሌ አባልም ስለነበሩ በፊት አሁን ምናልባት እንግዲህ እያረጁ ሲመጡ የሆነ ማህበር አባል መሆን አይፈልጉም። በፊት ግን የነ ማህበረ ገሌ አባል ነበሩ እና አሁንም መጽሐፍቶቻቸው ትምህርቶቻቸውን ይከታተላሉ። እኔ ታሪኩን ላቀርብ እንደሆነ ሲሰሙ በጣም አሪፍ ነው፣ እኔ ደስ ይለኛል ይሄ ነገር በመቅረቡ። መጀመሪያ እንዲያውም እኔ የምፈቅደው ብለው መጀመሪያ ስማቸውን ጽፈው የፈቀዱልኝ እሳቸው ናቸው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ለወልደ ስላሴ እግዚአብሔር ያክብርልኝ ይህን ታሪክ እንዳቀርብ ስለፈቀዳችሁልኝ። እና እኚህ አባት 4ቱን ስነ ምግባር በተግባር ለመፈጸም የሚፍጨረጨሩ ነበሩ፣ ተሳክቶላቸዋል። ይህንን ስነ ምግባር ደግሞ በልጃቸው ላይ ያዩት። ማንም አላስተማራትም። አሁን ባለንበት ዘመን ግብረገብ ትምህርት የለም፣ እርሻ የለ፣ ኑሮ በዘዴ የለ፣ በትምህርት ቤት ውስጥ አትክልት መኮትኮት የለ። ምናልባት አንዳንድ ክፍለ ሀገር ገጠር የሆነ ትምህርት ቤት ካልሆነ በስተቀር ይሄ የለም። በእውነት በጣም ይሄን ስሰማ ርክትን ያልኩት እኔ ስለነበርኩበት ነው። ባልፈጽመውም ይሄንን ዘመን ደርሼበታለሁ። ለሞቴል አካባቢ አብዮት የህዝብ ትምህርት ቤት ታውቁታላችሁ። አብዮት ወይም ደግሞ አፄ ገላውዲዮስ ይባላል። ያው የትምህርት ቤትን ስም መቀየር ከንጉሱ ኃይለ ሥላሴ በኋላ በአፄዎች በቀኛዝማች፣ ግራዝማች፣ በራስ በምናምን የሚባሉ አባቶችን ትምህርት ቤት መቀየር ከደርግ በኋላ የተለመደ ነው። አሁንም ድረስ እየለወጡ ነው። አፄ ገላውዲዮስ ነበር የሚባለው። በኋላ ላይ ደግሞ የአብዮት የህዝብ ትምህርት ቤት ነውና እዛ
እኔ የስካውተር አባል ነበርኩኝ፣ ኪነ ጥበብ አባል ነበርኩኝ፣ መማክርት እንደዚህ ውስጥ ሰራ ነበረ፣ አገለግል ነበር እና ቲቸር ካሳሁን የሚባሉ በጣም ያሰለጥኑን ያስተምሩን ነበር። አሁን ይኑሩ አይኑሩ እርግጠኛ አይደለሁም፣ በህይወት ከሌሉ ነፍሳቸውን ይማርና ኑሮ በዘዴ ምናምን በጣም ያስተምሩን ነበረ። ይህንን ልጅቷ ላይ ሳየው ስሰማ ከኛ አባት በጣም ነው የገረመኝ እና መጽሐፍቶችን ታነብ ስለነበረ ዓለማዊ የሥነ ምግባር መለኪያዎችን ክራይቴሪያውን አሟልታለች። መንፈሳዊ የሥነ ምግባር መለኪያዎችን ክራይቴሪያውን አሟልታለች። ግን አታውቅም ነበር የቅዱሳን ዘር መሆን ትፈልጋለች። በውስጧ በይ አድርጊ የሚያነሳሳት ነገር አለና ልክ ነይ ተብሎ ሲነገራት አፏን ያዘች። በቃ አያቴ እውነትህን ነው የምትነግረኝ አለችው። አዎ በቃ ለማንም እንዳትነግሩብኝ በእናታችሁ፣ እኔ ሳላውቅ ነው ይሄን ነገር በፍጹም መጽሐፍ አንብቤ ለመሆን እመኛለሁኝ እንጂ በውስጤ የአቡነ ዜና ማርቆስ የእግዚአብሔር መንፈስ ደገኛው መንፈስ እየረዳኝ እንደሆነ ግን አላውቅም። የሚገርማችሁ ጸበል ልጠመቅ ብዬ ሄጄ የአቡነ ተክለ ሃይማኖት ወይም ደግሞ የቅዱስ ገብርኤል ነው ተብዬ ተጠምቄ ስወጣ አሁን የተጠመቅሽው የአቡነ ዜና ማርቆስ ጸበል ነው ተብሎ ተነግሮኛል። ልትጠመቅ ሄዳ ማለት ነው። ጸበል ብዙ ፈልቆ ነበርና የዚህን ያክል የተሳካ ሆኖ ስታየው ደንግጣ በቃ እሷ እኮ እንዲህ ናት እንደዚህ ሆኖ እንደዚህ አትበሉ፣ በቃ ስለዚህ ምንም አትናገሩ። ከዚህ በኋላ እንዲያውም ከእሳቸው ጋር መተሳሰር እፈልጋለሁ፣ መልካቸው መጸለይ እፈልጋለሁ፣ አባቴ አስተምረኝ ብላ አያቷን ቁጭ አድርጎ ከፋሲካ ጀምሮ በዓለ ሃምሳን አሳልፈው ቆይቷል። እንግዲህ በዓለ ሃምሳን አሳልፈው እስከ ሰኔ የሐዋርያት ጾም ድረስ ማለት ነው የሰኔ ጾም ድረስ አስተምረዋት ከዛ ተመልሰው ወደ ገጠር ሄደዋል። እና ሄዳ እሷ ደግሞ ላይፋቸውን ደግሞ ማየት ተመኘች። እመጣለሁ፣ ክረምቱን ካንተ ጋር ማሳለፍ ፈልጋለሁ፣ ደስ ይለኛል ብለዋት ሄደው እሳቸው አንድ ወር ሙሉ ቦታ አመቻችተውላት ምናምን ለእሷ የሚያስፈልገው ነገር አመቻችተውላት መስከረም እስከሚመጣ ድረስ ትምህርቷን እስከምትጀምር ደግሞ ሐምሌና ነሐሴን እዛ አሳልፋ ተመልሳ መጣለች። እና ለመጀመሪያ ጊዜ እንደ ገዳም እንደ ብህትውና ያየችው የአያቷን መጸለያ ክፍል ነው ማለት ነው። የአያቷ መጸለያ ክፍል ወገባቸው ላይ የሚያስሩት ሰንሰለት አለ። መመንኮስ ስለሚፈልጉ የሚያደርጉት እዚህ የሚያገለድሙት የሆነ እንትና ቀበቶ አለ እዚህ ወገባቸው ላይ መታጠቂያ የሚባለው እና ለምንድን ነው አባዬ ሳትመነኮስ ይሄን ያደረግኩት? ልምምድ ነው፣ እየተላመድኩ ነው። እኔ አሁን ይሄንን እርሻ የምተክለው አሉ አስታውሳለሁ። ባለቤቴ አንድ አባት አስተዋውቃኛለች። የካ አባዶ መስቀለኛው ጋር አሁንም ቅርብ ጊዜ ይኖራሉ ብዬ አስባለሁ። እኚህ አባት መስቀለኛው ጋር ሙዝ የሚሸጡ ደላሎች ያሉበት አካባቢ ላይ ማለት ነው ሙዝ የሚሸጡ አንድ አባት አሉ። የሚሸጡት ሙዝና ብርቱካን ምናምን ሸጠው ለገዳም ነው የሚሰጡት። የሚገርማችሁ ጥሩ አባት ናቸው። እንደዚህ አይነት ናቸው እኛ አሁን የምነግራችሁ አባት። ባንኩ ፊት ለፊት ማለት ነው የብርሃን ባንክ ይሁን ብቻ የሆነ ባንክ አለ እዛ ፊት ለፊት ሙዝ የሚሸጡ አይታችሁ ከሆነ የታክሲ ተራው ፊት ለፊት ማለት ነው ተሻግሮ ለገዳም ነው እንደዚህ የሚሸጡትና እንገዛቸው ነበረ። እኛም ለገዳም እንደሆነ ስለምናውቅ ያሁን ሙዝ ብዙም አይደለሁም ግን ለልጆች ዝም የገዝቼ እገባለሁ። ጥቅሙ ለምን እንደሆነ ስለማውቀው ነውና የሚያውቅ ሰው ነው መጥቶ የሚገዛቸው። እኚህም አባት እንደዛ ናቸው። ቲማቲሙንም ቃሪያውንም ሽንኩርቱንም ምናምን በመኪና ባይሱዝ ጭነው ብለው ለነጋዴ አይሰጡም። ራሳቸው በመኪና አስጭነው ገበያ አምጥተው የራሳቸው ማከፋፈያ ቦታ አላቸው። ለህዝቡ ነው የሚያዳርሱት፣ ነጋዴ እንዳያተርፍበት ማለት ነው። ለህዝቡ ራሳቸው ቀጥታ ከምርቱ ወደ ህዝቡ ነው የሚያቀርቡት ማለት ነውና ብዙ ሰራተኞች አሏቸው። ገንዘቡን ግን ቤተክርስቲያን ማሰሪያ ነው የሚያደርጉት። ገጠር ውስጥ እሳቸው ያላሰሩት ቤተክርስቲያን የለም። በእርሻቸው ብቻ ልጅ የላቸውም። ያው ልጆቻቸው አያት ከሆኑ ብዙ ልጆች አሏቸው። ብቻቸውን የሚኖሩት ትምህርት ዩኒቨርሲቲ የሚያስተምሯቸው ልጆች አሏቸው። ግን አብሯቸው የሚኖር ማንም ሰው የለም ነው ልጅ የላቸው መስላቸው። እና ይቺ ልጅ ነች በቃ ወደ እሳቸው እንድትሄድ የፈቀዱላት ነይ ብለው የጠሯት። ከዛ አባዬ እኔም ልምጣ ሲሉ ሌሎቹ በፍጹም የቅዱሳንን መንገድ የተከተለችው ልጄ ናት፣ እሷን ነው የምፈልገው ነው ያሉት። ሄደች፣ ትሰግዳለች። በቃ እያለቀሱ ነበረ 2 ወሩም ያሳለፉት። እግዚአብሔር ሆይ ሴት ሆነች እንጂ ወንድ ቢሆን ኖሮ ዲቁና አስተምሬ ክህነትን እንዲበቃ አድርጌ ልክልህ ነበረ፣ ለህዝብህ ልከው ነበረ። ሴት ሆነችብኝ። ምን ደርግ እንግዲህ ስልጣን ከቅድስና በስተቀር ሌላ ስልጣን የላትም። ምናልባት በገባሽ ከተባለ ሰንበት ትምህርት ቤት ነው። አንዲት ሴት በማዕረግ ደረጃ በስልጣን ደረጃ ሰንበት ተማሪ ነው መሆን የምትችለው። ማለቴ ዲያቆን መሆን ትችላለች፣ ግን 64 ዓመት ሲሞላት ነው መንኩሳ ነው እሱ እንደመሆን ያለባት። ስለዚህ ሌላ አይነት የዲታ ለመሆን ደግሞ የእማሆይ ሆና ለማስተማር ዲያቆናትን ለማፍራት ካህናትን ለማፍራት ተፈቅዶላታል። ግን እነዚህ ነገሮች ሰውን ማብቂያ
ከታቦቱ ጎን ሆኖ ለመዘመር እንጂ ገብቶ ለመቀደስና ለማቁረብ ስልጣኑ የላትም ሴት ልጅ። ይሄ ኦርቶዶክሳዊና የተዋህዶ ኦሪየንታል አብያተ ክርስቲያናት ስርዓት ነው። አይደለም ኦሪየንታል በካቶሊክና በፕሮቴስታንት አሁን ተጀመረ እንጂ ሴቶች ፓስተር ባም ተጀመረ እንጂ አብዛኛውን የሃይማኖት ቦታዎች ላይ በተለይ እስልምናውም ላይ ሴቶች ያን ያክል በሃይማኖቱ ላይ ገብተው እንዲሳተፉ አይፈልግና በአጠቃላይ ፈጣሪ አለ ብለው የሚያምን ሃይማኖት ያለበት ቦታ በሙሉ ወንዶችን ነው መጀመሪያ እንትን የሚሉትና የታመነበት ነገር ነው ማለት ነው። ግን የሚመስለው ወንዶች ተጽዕኖ ፈጥረው ሴቶች አቅም ስለሌላቸው ማሸነፍ አቅቷቸው መመረጥ ስላልቻሉና ጉልበት ስለሌላቸው ወንዶች ተጽዕኖ ፈጥረው ይመስላል። ግን የታመነበት አንድ ነገር ነው እና እኛ አባት ሴት በመሆኗ በአይምሯቸው በጣም በቃ ይቆጫቸው ነበርና አባቴ ነው የምትላቸው አያቷን፣ አባቴ ለምንድን ነው እንደዚህ የምትለው? ምን እንደሆነ ትመኛለህ አለቻቸው። እኔ በቅድስና የተሞላሽ እንደው ቅድስና በዚህ ዘመን ባይኖርም በንጽህና የምትኖሪ ለማንም እንኳ ባትበቂ ለራስሽ ብቻ ዝም ብለሽ ንጹህ ሆነሽ እንድታልፊ ነው የምፈልገው፣ ባታገቢ ደስ ይለኛል ምናምን ብለው በደንብ አድርገው ነገሯት። አንድ አንቺ እንኳን እስቲ ወንድ አይድረስብሽ፣ ለቤተሰባችን መስዋዕት ሆነሽ አንቺ ቅረቢ እስቲ፣ ድንግልናሽ ለቤተሰባችን መስዋዕት ይሁን፣ በቃ ንጹህ የሆነች ሕሊና ያላት አንድ አንቺን አይቻለሁና ልጄ እንደው አንቺን መስዋዕት አድርጌ እንደ ይስሐቅ ባቀርብሽ ደስ ይለኛል አሏት። አለቀሰች። እኔ ምኞት ይሄ ነበረ፣ ወንድ የሚባል መቅረብ አልፈልግም አባቴ። እና ይጽፋሉ ይሄን እግራቸው እሷ ስትተኛ ጸልያ እሳቸው ቁጭ ብሎ ዲያሪ ላይ ይጽፋሉ። ዲያሪውን መጨረሻ ላይ ሰጥተዋታል። ቢገርማችሁ 2 ወር ሙሉ እሷ ከነገረቻቸው በኋላ ማታ ማታ የሚጽፉትን ይዛው መታለች። እሱን አንብቤ ነው የምነግራችሁ ያለሁት። እና ዲያሪዋን በነገራችን ላይ የእሳቸውን ዲያሪ አባቷ የሰጠኝ። አባቷ ደብቀው ሰርቀው ፎቶ አንስቸው ነው። ከዛ በኋላ ይህንን አሁን ስተርከው ራሱ ሳላታቅ ትችላለች አሁን ራሱ። እና ምንድነው የጻፉት እኛ አባት ልጄ ዛሬ ልጄ ብዬ ልጠራት እግዚአብሔር ልጄ እንደሚላት እኔ ልጄ ማለት ከብዶኛል። ምን ብዬ ብጠራት አያቷ ነኝ፣ ግን ልጄ ማለት ስለተፈቀደልኝ እንጂ ልጄ ማለት አይገባኝም፣ እግዚአብሔርም ልጄ ብሏታልና ነው የሚሉት ሲጀምሩ ጽሑፋቸውን። እና ሳነበው እምባዬ ነው የመጣው። በጣም ያዘንኩት ለምንድን ነው በዚህ ዘመን ኃጢአተኛ ሆኜ በመገኘቴ፣ በዚህ ዘመን የቅዱሳን ታሪክ እንደዚህ አይነት ሰው ሆኜ እንደው ባልወልድ ባላገባ ምናምን ኖሮ ይሄን ታሪክ የሰማሁት ብን ብዬ ጠፋ ነበር ብዬ እስከ ማሰብ ድረስ ደርሻለሁ። ምንድን ያሉት እሷ ከተኛች በኋላ ማለት ነው ልጄ የነገረችኝ አሉ ወንዶችን ስቀርብ ለፍቅር ስቀርባቸው አልፈልግም እንጂ በጣም ሲቀርቡኝ እና በቃ ጥሩ ሰው ከሆኑ እኔ ምንም እንኳን የፍቅር ፍላጎት ባይኖረኝም ከቀረቡኝ እስቲ ቀስ ብዬ ልላመድ ይችል ይሆናል ብላ ኮሌጅም ሃይስኩልም ስትማር ሲቀርቧት በሙሉ የቀረቧት ወንዶች ቢያንስ 6 ወንድ ታውቃለች። በፍቅር ይዛቸው ቀያይራቸው ሳይሆን ወደ ህይወቷ የመጡትን ወንዶች ነው መነግራችሁ። አንዱም ወይ ከንፈሯን ወይ ጡቷን ወይ ደግሞ ሰውነቷን እንደዚህ የነካት ያቀፋት እንኳን የለም። 6ቱም በርቀት ክብሯን ጠብቀው ምን እንደሆነ ሳያውቁት ማለት ነው። አሁንም ስቲል እስካሁን ድረስ ሜቢ ይሄንን ታሪክ ስናገር ማን እንደሆነች ያውቃሉ፣ ትምህርቱን የሚከታተሉ ከሆኑ ከዚህ ውስጥ ያሉት። እና በቃ ስነ ምግባሯ ውበት ምናምን ብዙም ያን ያክል እንኳን መልክ የላትም። እና ምኗ እንደሳባቸው እንኳን ያውቁ። በጣም የምትገርም ልጅ ናት። መልክ የላትም ማለት ይቻላል። በአጠቃላይ መልክ ሳችሁ የሚታየው ቆዳ ማለት ነው። የቆዳ አቀማመጥ አላምርም ብላችሁ የምታስቡት ያን ያክል ናት። ግን በፍጹም መልኳን አታዩትም። ልጅቷን ገና ስታዩት ማለት ነው መጀመሪያ የምታዩት ትህትናዋን ነው። ዝም ብሎ ትህትናዋ መልኮ ነው ይታያል ማለት ነው። ከዛ አለባበሷን ነው የምታዩት። ከዛ ፈገግ ስትል ስታወራ ድምጿ ምናምን ስትሰሙት በጣም ነው የሚገርማችሁ። አለማምዳው ነው የሚመስለው። አለማምዳው ድምጿ ሰውን እንዲስብ አድርጋ የምታወራ ነው የምትመስለው። እና ከሰፈር ውስጥ ከአንድም ሰው ጋር ተጣልታ አታውቅም። ይሄን የምነግራችሁ ልጅቷን ቅድስት ለማድረግ አይደለም፣ ወይም ንጹሕ ለማድረግ ሳይሆን ሳታውቀው ራሷን ምን ውስጥ እንዳገኘችው እንድታውቁት ነው። ሳታውቀው የሆነ ነገር ውስጥ ያገኘችው ለካ ሚስላት ቅርጽ የሚያረጋት በደንብ አድርጎ እየሳለ እየቀረጸ እየጠፈጠፈ በደንብ አድርጎ የሰራት ቅዱስ ስላለ ነው። ገባችሁ? ባህሪዋን ስነ ምግባሯን እንድትጠብቅ፣ ባህሪዋ ተፈጥሯን እንድትጠብቅ፣ ስነ ምግባሯን ጸባይዋን ደግሞ ከሰፈር ምንም አይነት ነገር እንዳትወርስ በራሷ በተፈጥሯ እግዚአብሔር የሰጣት ኃይል
የሚያለማምዳት የሆነ በዚህ ዘመን ላይ ምሳሌ የሆነ እንድትቀመጥ የፈለገ አንድ ነገር አለ ማለት ነውና እግዚአብሔር የለመንኩት ገጠመኙን ከማቅረብ በፊት እንደው እግዚአብሔር ሆይ እባክህ ቢያንስ ድምጿን ብቻ እንኳን እንዳቀርብ ፍቀድልኝ እና እሺ እንድትል በድምጿ ታሪኩ እንድትተርክ ፍቀድልኝ ብዬ ጸልዬ ነበረ። ግን ቤተሰቦቿ ምን አሉ? እኔ እንዲህ ነኝ ብላ እንድትነግር ነው የምትፈልገው አሉኝና በኋላ ሳስበው አብዛኛውን ነገር እሷ ከተረከችው እኮ እንዲያርጌ እንዲሆኝ ነው የምትለው። ስለዚህ አልፈቅድም ማለቷ ትክክል ናት። ምን ሆኜ ነው እንደዚህ ደደብ የሆንኩት? ምን ሆኜ ነው አልኩኝ። ከዛ መልሼ ደግሞ እንደገና ድምጿ እንዲሰማ ስለበፈለኩኝ እንጂ በእርግጥም እኔ ብተርከው ነው የሚሻለው። ቤተሰቦቿ መካከል ኢንተርቪው ባረጋቸው አልኩና በቃ ማን እንደሆነች ስለሚታወቅ ራስ ብቻ ተርከው ተባልኩ። እና አንዲት ጎረቤቷ ብቻ ነች ይሄን ታሪክ የምታውቀው። ቅርብ ጓደኛዋ ስለሆነች ቀድማ የቅዱሳን ዘር መሆኗን ሳታውቅ በፊት ቀድማ የነበራትን ስነ ምግባር ስለምታውቅና ይህችም ልጅ ደግሞ የኔን ትምህርት ትከታተላለች። የትኛዋ? እቺ አሁን ታሪክ ባለ ታሪካችን ሳትሆን ጓደኛዋ አሁን መስማቷ ስለማይቀር ስለማን እያወራው እንደሆነ ይገባታል ማለት ነው። ስለዚህ ኦልሬዲ እሷ ብቻ ነች የምታውቀው። እና አንዴ እኔ ቢጤ ዘወትር ከትምህርት ቤት ስትመጣ ምሳቃዋን የምታካፍለው። የሚገርማችሁ ሲተርፋት አይደለም የምትሰጠው፣ ስትሄድ ነው ከምሳቃዋ ላይ ግማሹን እንደዚህ አድርጋ የምታካፍለው። አውቃ እንደ ፓስታ፣ እንደ ሩዝ፣ እንደ መኮሮኒ የመሳሰሉትን ነገሮች ምናምን ትይዛለች። እንጀራም ምናምን ነገር ደህና ምግብ ትይዝና አስቸግራ ማለት ነው ለዛ ለየኔ ቢጤው ስለምትሰጥ ነው። በነገራችን ላይ የኔ ቢጤው በሰካራምነት በምናምን የሚታወቅ ሰው ነበርና አንድም የሚያከብረው ሰው የለም ከሷ በስተቀር። አንድም ቀን ማንም ሰው በስርዓቱ ቀና ብሎ አይቶት አያውቅም። ሳንቲምም ከሰጡት ለምኖ ስጭኝ ርቦኛል ምናምን ብሎ ሆቴል አስቸግሮ ጨቅጭቆ እየተሳደበ ባለጌ ስድብ እየተሳደበ ምናምን ነው። በክብር ግን እሷ ነች ራሷ ነች በተቀመጠበት ሄዳ መጣሽ አንቺ ልጅ መጣሽ እያላት ነው በቃ የሚቀበላት። እና ከእሷ በስተቀር ይሄንን ሰው ቀርቦ የሚያናግረው ሰው የለም ማለት በስርዓቱ። የሚያስፈራ ሰው ስለሆነ አይደለም፣ ወይም የሚማታ ሰው ስለሆነ አይደለም፣ የተናቀ ሰው ስለሆነ ማለት ነው። እና ይሄ ሰው ያውቃታል። በምንድን ነው የሚያውቃት? ዲያሪው ላይ ነው ያየሁትን። ይሄንን ዲያሪው ላይ አያቷ እዛ ሰፈር መጥተው በነበረበት ሰዓት የሚጣዬ አባት ደህና አደሩ አላቸው። ደህና ነህ? ሚጣን ታውቃታለህ አሉት። ሚጣዬማ የምትመግበኝ ነች፣ ሚጣዬ የምታበላኝ ነች፣ ሚጣ የምታስታውሰኝ ነች፣ ሚጣ ከፈጣሪ ቀጥሎ ያየችኝ ነች፣ አይታኛለች፣ ተመልክታኛለች። እና ሆዴ ባዶ መሆኑን በዚህ ምድር ላይ ሆዴ ባዶ መሆኑና እንደምራብ የምታውቀው እሷ ብቻ ነች ብሎ አለቀሰ። ከዛ አጠገቡ ተቀመጡና በጆሮ ሹክ ብለው በጸሎት አግዛት፣ ሰካራም እንደሆንክ ይገባኛል፣ ቤተክርስቲያን ሄደህ ሚጣዬን ለቁም ነገር አብቃት ብለህ ጸልይላት፣ ልጄን የሚነኩ ጎረምሶች ካሉ አባርላት፣ ልጄን ጠብቅ፣ አንተ እንደዚህ የምትወዳት ከሆነ ልጄ በሰፈር ውስጥ እንዳያስቸግሯት ጠብቅ ብለውት እንደ አንድ አባት ያው እንትን ነው ከእሳቸው የሚጠበቅ ነገር ነው። ለምን እንደ ቤተሰብ ልጅቷ በሰፈር ውስጥ ጎረምሶች እንዳይነኳት ስለሚፈልጉ ነው። እንዲህ አባቴ እሷን እኮ እግዚአብሔር ነው የሚጠብቃት፣ በህልሜ በግራና በቀኝ በኩል እግዚአብሔር በቅዱሳን አጅቧት ሲሄድ አይቻለሁ አላቸው። ነግረሃታል አሉት። አልነገርኳትም፣ ይሄን ከነገርኳት ትጠፋብኛለች፣ ለምን እንደዚህ አየህብኝ ብላ ትጠፋብኛለች። እናቴ የምትነግረኝ ነገር ነበረ። አንድ ሰው ጥሩ ነገር እንዳሳለፈ ጥሩ ሰው እንደሆነ በህልምም በእውንም አየውህ ካልከው ይጠፋብሃል፣ አታገኘውም፣ ያን ሰው አትንገረው፣ ለዛ ሰው ግን ጸልይለት ትለኛለች እናቴ ብሎ ያሰካራም ተናገረ። ጥሩ ሰው ትመስለኛለህ፣ ጊዜ የጣለህ መጠጥ ሱስ ያደከመህና በመጠጥ ምክንያት ራስን ያዋረድክ ሰው ትመስላለህ እንጂ በደህናው ጊዜ ደህና ሰው ትመስላለህ አሉት። የሁለት ልጆች አባት ነኝ፣ ልጆቼ ክፍለ ሀገር ናቸው፣ የወላይታ ልጅ ነኝ እና ኢትዮጵያ አዲስ አበባ ከመጣሁ በኋላ የጥምቀት በዓል ሲከበር አይቼ ታቦት እንዴት እንደሚነግስ እንዴት እንደሚከበር አይቼ ኦርቶዶክስ ሆኛለሁ። ኦርቶዶክስን እምነት የወደድኳት በጥምቀት ጊዜ ነው። ይህንን የሚያክል እምነት እያለ ለምንድን ነው ሃይማኖቴን የቀየርኩት ብዬ ወደ ኦርቶዶክስ መጥቼ ተጠምቄያለሁ። ከተጠመቅኩ በኋላ ግን ሰርቼ በላይ ነበርኩኝ ሰውዬ ራሴን ወድቅ ያገኘሁት እና ምን እያንገላታኝ እንደሆነ የሆነ ውስጤ የምረዳው ነገር አለ። ለምን ክርስቲያን ሆንክ ብሎ የሚቃወመኝ ነገር እንዳለ ይገባኛል። ሌሊት መጥቶ የሚዝትብኝ ያሰርኩትን ማተብ ሊበጥስብኝ የሚታገለኝ እንዳለ ሳውቅ ድሃ ያደረገኝ እሱ እንደሆነ ስረዳ ኦርቶዶክስ ሆኜ ድሃ ብሆን ይሻለኛል ብዬ ይኸው ሰካራም ሆኜ ቀርቻለሁ አላቸው። የሚገርማችሁ
ያን የኔ ቢጤ መጨረሻ ላይ ገጠመኙን ከማቅረብ በፊት ይሄን የኔ ቢጤ ለቁም ነገር ካላበቃኸው ወይም ይሄንን ሰካራም ካላስተካከልከው ገጠመኙ እንዳታቀርበው ብለውኝ ትናንትና ነው እኔ የጨረስኩት። ትናንትና ማለት ነው። አንዲት እህት ከጋራ ላይ ሄዳ ቅጠል ለቅማ አምጥታ ቅጠል የምትሸጥ ዓመት በዓል ሲመጣ የሚሸቱ እነዚህ ጥንጁት ምናምን የሚባሉ ነገሮችን አምጥታ በበዓላት በመስከረም ላይ በምናምን በበዓላት ጊዜ ከሳር ጋር አብራ የምትሸጥ ሳር አጭዳ ከትልቅ መስሪያ ቤቶች ግቢ ሄዳ ሳር አጭዳ መታ ሳር የምትሸጥ ወቅቱን ጠብቃ ችቦ ምናምን እንደ ወቅቱ ማለት ነው። ወይን ሲመጣ እንደ ወይን፣ አትክልቶች ሲመጡ ወቅቱን የጠበቀ ማንኛውም ነገር እያመጣች አትክልት ነክ ነገሮች ብቻ የሚጸድቁ ነገሮችን እያመጣች የምትሸጥ ልጅ ነበረች እና የኔን ትምህርት የምትከታተል ጠራኋት። ቤተክርስቲያን ግቢ ቁጭ አድርጌ አናገርኳት። ሰው ትንቂያለሽ አልኳት። አልንቅም አለችኝ። በህይወቱ በጣም ከባድ ፈተና ያሳለፈ ሰው ነበረ እና እሱን እንድትቀርቢው እፈልጋለሁ። ህይወቱ እንደዚህ ነው። እሱን የምትመግበው ደግሞ የቅዱሳን ዘር ናት። እንዲህ ነው ብዬ እናንተን ገጠመኝ አሁን ገና ያልጨረስኩላችሁን ገጠመኝ ስነግራት አለቀሰች። እኔ መምህር ቤቴ ሰው ይገባል ወንድ ይገባል ብዬ አልጠበቅኩም እና የሁለት ልጆች አባት ቢሆንም ሚስቱ ትታው ሌላ አግብታለች። አሁን ስናጣራ ማለት ነው። እኔ ደወልኩኝ እዛ ወላይታ፣ ግን ሌላ አግብታለች። ልጆቹን ደግሞ ዘመድ ጋር የእሷ ቤተሰቦች ጋር ያስቀመጠቻቸውና ይሄንን ሁሉ ነገር ቁልጭ አድርጌ ነገርኳት። መምህር እኔ በጉልበት የሚያግዘኝ በጸሎት የሚያግዘኝ አብሮኝ የሚገባ የሚወጣ ሰካራም ሳይሆን ስካሩን ትቶ ከኔ ጋር አብሮ እግዚአብሔርን የሚያመልክ ከሆነ ይምጣ። ካስተካከልከው አንተ ያመጣኸው ስለሆነ ብቻ ነገ ከነገ ወዲያ ወደ መጠጥ ቢመለስም እንኳን አንተ መክረው ትመልሰዋለህ ብዬ ስለማስብ አምጣዋለችኝ። በ10 ደቂቃ አልሞላም። ከዛ እዛው የካ ሚካኤል ነበረ ሊቀ መላክ ጎንበስ ብዬ አመሰገንኩኝ። ሁለት ነገር ነው ያመሰገንኩት። አንደኛ እሺ ስላለችኝ፣ ሁለተኛ ልጁ እንዲለወጥ ስለፈቀደች። በቃ አንተ ልጁ እንዲለወጥ ስለፈለክ አይደል ከኔ ጋር ለማገናኘት የፈለግከው አለችኝ። አዎ። እኔ ደግሞ ብቻዬን እየለፋው እንደሆነ ስላወቅክ ነው አለችኝ። አዎ። የሚገርማችሁ አንድ ጎዳና ልጅ ተቀብላኛለች። አንድ ልጅ አላት። ያኔ የጎዳና ልጅ የተቀበለችኝ ከ5000 ብር ጋር ነው። በወር 5000 ብር አንዲት ከእንግላንድ ገንዘብ የምትልክ ልጅ አለች። እሷ በቴሌግራም አገናኘኋቸው። በወር 5000 ብር ታስገባላታለች። ለልጁ ለጎዳና ልጁ ደብተር ምናምን ይገዛል እና ያን ልጅ እሷ ጋር ከልጇ ጋር እንዲያድግ ሳደርግ ብቸኝነቷን ለመርሳት ልጇን እንዳትመታው እንዳትቀጠቅጠው በፊት ትደበድበው ነበር። ያን ለማስተካከል ነበረ። አሁን ተለውጣ ተስተካክላ ሁለቱ ልጆች እንደ ልጆቿ ውስጥ እያስቆረበች የጎዳና ልጅ ነው እንግዲህ አስቡት፣ ከልጇ ጋር እያስቆረበች ነበረ። አሁን ደግሞ ዓመት በዓል በሚመጣበት ሰዓት ዶሮ የሚያርድላት ወንዶች ናቸው ሁለቱም ልጆቿ። ዶሮ የሚያርዱላት እነሱን ቢሆንም እንኳን እንስሳ ማረድ ይፈራሉ ልጆቹ እና ከጎረቤት ጎረምሳ ጠርታ ነበር የምታሳርደው። እሷ ነበረች የቤቱ አባወራም ማወራም እና ይህንን ህይወቷን ማየት እፈልግ ነበረ። ቀድማም ነግራኛለች። ያኔ ታሪኳን ስትነግረኝ ማን ይጠላል ብለህ ነው ትዳር ትፈልጋለሽ ብያታለሁ። ቀድሜ ዓመት ሆኖኛል ስጠይቃት ማን ይጠላል የሚያግዝ ከተገኘ ብላኝ ነበርና ሰውን ሞርዶ ጠርቦ ለሰው መስጠት፣ ቀርጾ እርሳስን ለጽሁፍ ማዘጋጀት፣ አጥቦ የራስ ማድረግ የክርስቲያን ስነ ምግባር ነው። ቤተክርስቲያን ያስተማረችኝም ይህንን ነውና ይህንን ልጅ 2 ወር ባልሞላ ጊዜ ውስጥ እናንተ ከምትሰጡን ልብስ ውስጥ ቢያንስ ወደ 10 ምናምን የሚሆኑ ልብሶች ያው የቆጠርኩላችሁ ለምንድን ነው የመረጠውን እሱ ራሱ የመረጠው በቃ እነዚህን 10ሩን ወስጃለሁ ስላለ ትዝ ስላለኝ ነው እንጂ አይቆጠርም እንደዚያ ነገር። እነዚህን ልብሶች ሰጠሁት። ጫማም አንድ ልጅ ከውጭ ያመጣ በጣም የሚገራርም ጫማ ነበር። እሱን አምጥቼ ሰጠሁት። በአንድ ጊዜ ተለውጦ ራሱን በመስታወት አልኩት። ቡቲክ ልብስ ጃኬት ሊገዛ ሄደን ነበርና በመስታወት ራሱን ሲመለከተው አለቀሰ። ማለት ድሮ መምህር በነበረበት ሰዓት መምህር በነበረበት ሰዓት ከትምህርት ቤት ወጥቶ አረቄ እየጠጣ በነበረበት እድሜው ማለት ነው ገና ሰውነቱን ሳይጠል በፊት የነበረውን ሁኔታውን ማንነቱን አስታውሰና አለቀሰና ምን ሆኖናል? ልብስ ሻጩ ቡቲክ ውስጥ ያለው ልጅ አይ ድሮ የነበረውን ስብዕናውን አይቶ ነው። በቋንቋው ያው ወላይትኛ ትንሽ እሰማለሁና በቋንቋው ሲያወራኝ ልጁ አላወቀም ሙስሊም ነውና አይ ትንሽ የድሮ ትዝ ብሎት ነው አልኩት። በጣም ያሳዝናል። ለማንኛውም በቃ ሰጥቻለሁ አለው ጃኬቱን። ከዛ ደነገጥኩኝ ራሱ እንዴት ስለው ጊዜ አይ በቃ የሆነ ምስኪን ነገር ነው ያንተ እየገዛለት ነው አይደል አለኝ። ያው ሰጥቻለሁ በቃ 1500 ብር ጃኬት ማለት ነው።
እግዚአብሔር ያዘጋጃል። ለካ ለጥሩ ነገር ስትሄዱ እግዚአብሔር ያዘጋጃል ብዬ ሌላ ታሪክ እየነገርኳችሁ ነው። እንግዲህ በዚች ልጅ በኩል እንዴት አድርጎ ታሪክ ተጠምዞ እንደመጣ እና መጨረሻ ላይ ይሄ ልጅ ለቁም ነገር ካላበቃሁ ታሪኩ እንዳታቀርብ ስለተባልኩኝ ነው ይሄን ልጅ አሁን ለቁም ነገር አቅርቤ ከዚያ ልጅቷን ታሪክ ያመጣሁላችሁ ለማለት ነው። ወደ ልጅቷ ልመለስላችሁ እና እሱ ገባ በቃ ወደዛ ቤት። አሁን ትንሣኤን እንግዲህ እሱ ነው ዶሮ የሚያርድላቸው ማለት ነው። አሁን ዶሮ ማረድ ስላቸው የአባወራን መለኪያ ለማለት ፈልጌ ነው እንጂ ከዶሮ ጋር የሚያገናኘው ነገር የለም። እውነት እያደር ይታወቃል፣ ንጋትም እያደረ ይጠራል አይደለም። የዚች ልጅ ማንነት እየታወቀ በቤተሰቦቿ በዘመዶቿ እየታወቀ ሲመጣ እሷን ብለው መጥተው በቤት ውስጥ አውቀው ቡና የሚጠጡ መስለው የሚጫወቱ መስለው ይመጡና የሚታየ ነይ እስቲ በእናትሽ ልጄን ምከሪልኝ እስቲ ምን ሆና ነው ምን አስቸግራ ነው ትላለች። ቤተሰብ ስለሆኑ አትቃወሙም። እንደዚህ አትበሉኝ ምንም አትልም። ምን ሆነች ምን አደረገች? አረ በቃ እንደው አንቺን ነው የምትሰማሽ እንጂ እኛንማ እምቢ አለች ይሏታል። አረ ችግር የለውም ጭቀበጥ ምን አይነቷ ነች ምናምን ብላ ሄዳ አብራ ከዛ ስትመክራቸው ይመከሩላታል፣ ስትገስጻቸው ይገሰጹላታል። እና አንድም ቀን አያድሩም። ወዲያውኑ እንትን ሚጣ እንደዚህ ብላኛለች ብለው ሚጣ ያለችውን ለማክበር ሲሯሯጡ ነው የሚያዩት። እና የእግዚአብሔር መንፈስ ልክ ስትናገር አብሯት ከእሷ ጋር አናየውም እንጂ በአይን ስለማይታይ ነው እንጂ አብሯት ልክ ስታወራ ከቃላቱ ጋር አብሮ እነሱ ጭቅላት ውስጥ የሚገባ ነው የሚመስለው። እንደ ምግብ ነው የሚመጉት። የትኛውም ልጆች እሷ የመከረቻቸው ያስጠናቻቸው ልጆች ፐርፌክት ናቸው። ከዛ ከጊዜ በኋላ ግን ዲያብሎስ እየቀና መጣ ማለት ነው። እና በዲያሪያቸው ላይ የጻፉትን ድንገራችሁና የዚህን ምስኪን ልጅ ማለት ነው መላእክቶች አጅበዋት ሲሄዱ ያየውን ያንን የኔ ቢጤ ያረሰውም ብለው ጽፈዋል። ቅድም ያቋረጥኳችሁ አይደለም? መላእክቶች አጅበዋት ሲሄዱ አየሁኝ ያለውን ለምን አልነገርካትም? ነግረሃታል ስለው አይነገርም ብላኛለች እናቴ። እናቱ ደግሞ ወላይታ ሀገር ውስጥ የዚህ የኔ ቢጤ የነበረው የመምህሩ ማለት ነው መምህር ነው ይደሱት። ወላይታ ሀገር ውስጥ የድሮ ሰንበት ተማሪ ነበረች። የድሮ የጥንት ቤተክርስቲያን ምናልባት ወላይታ ውስጥ አለ የተባለ የድሮ ቤተክርስቲያኖች ይኖራሉ። ሰንበት ተማሪ ነበረች። ኢቭን አድጎ የ17 ዓመት ልጅ እስኪሆን ድረስ እንኳን ሰንበት ትምህርት ቤት ይዛው ትሄድ ነበር እናቱ። በጣም በጣም ጎበዝ ክርስቲያን ነበረች እናቴ ነው የሚለው። አሁን እኚህ አባት የዚህን የኔ ቢጤ ታሪኩን ለብቻው እንዳቀርበው ነው የፈለጉት። ግን ቆንጸል አድርጌ ያቀረብኩላችሁ ለምንድን ነው? መግቢያ ነው። ከልጅቷ ጋር መኖር ከጀመረ በኋላ የነበረውን የነገረኝ ታሪክ ደግሞ አለ። ያልነገረኝ ሌላ ማለት ነው። የኔ ቢጤ ከወደቀ በኋላ በጎዳና ላይ እንዴት እንደተደፈረ፣ እንዴት አይነት ህይወት እንዳሳለፈ፣ እግዚአብሔር እንዴት አድርጎ ከዛ ቦታ ላይ አንስቶት ዛሬ ላይ ያለበት ደረጃ እንዴት እንደደረሰ በጣም የሚያሳዝን ህይወት ነው ያሳለፈው። ግን ዋና ዘውጋችን እንዳያስትብን፣ አቅጣጫ እንዳያስትብን ወደ ሚጣ ልመለስላችሁ። ሚጣ 3 ወንድሞች አሏት። ከዛ ደግሞ እህቶች አሏት። ቁጥራቸውን አልናገርም። ለምን ካልኩኝ ቤተሰብ ከተቆጠረ የእነንተና ቤተሰብ ነው ተብሎ ስለሚታሰብ የ3 ወንድሞቿን ብቻ ልናገር። ጥንቃቄ የማደርገው ሞራሏን ለመጠበቅ ያክል ነው። ምክንያቱም ቀስ እያልኩኝ ውሌን ላፈርስ ሊሆንብኝ ነው ማለት ነው። ጥቋማ እንዳይሆንብኝ ነው። ሰይጣን እየቀናባት ሲመጣ መታመም ጀመረች። በገድልና በስንክሳር ላይ በተለያዩ መጽሐፍቶች ላይ ስትሰሙ በቅዱሳን ላይም ተነሳባቸው ወይም ቀናባቸው ወይም ደግሞ በመጥፎ አይን አያቸውና እገሊትን እገሌን ጎረቤትም እገሌን የሚባለውን አስነሳባቸው ይባላል። እና ይህን አስተምሬያቸዋለሁ። የነፍስ ማዕድ ላይም በደንብ አድርጌ ነግሬያቸዋለሁ። እና ልክ እህታችን ላይም እንደዛ ነው የተነሳባት። ታመመች ማለት ነው። ታማ በተኛችበት ላይ ግን የአልጋ ቁራኛ ሆና ትምህርቷን አቋረጠች። የኮሌጅ ትምህርቷን 1 ዓመት ነበር የቀራት ልትመረቅ። ተማሪዎች እየመጡ ይጠይቋታል። ወገቧን ተይዛለች። ማልቀስ ብቻ ነው፣ እጇ ብቻ ነው የሚንቀሳቀሰው። እግሯ ዝም ብሎ ሼክ ያደርጋል። እንደዚህ ነው የሚለው፣ ዝም ብሎ ይንቀጠቀጣል እንጂ እንትን አይልም፣ አይቆምላትም። እና ሰው ነው የሚንከባከባት። በአጠቃላይ ራሷን መቆጣጠር አልቻለችም። ወደ ሆስፒታል ሲወስዷት ታለቅሳለች። በፍጹም አትውሰዱኝ ትላለች። ዶክተሮቹም እኛ ጋር መምጣት ሳትፈልግ ስናክማት ራሱ አይምሯ ሕክምናውን ስለማይቀበለው መድኃኒቱ አይሰራላትም አሉ። የሳይኮሎጂ ወይም ደግሞ የስነ ልቦና ዶክተሮች ነው በብዛት የሚያጋጥሟት። እና አንዳንድ ጊዜ ሕክምናው ራሱ መድኃኒቱ ሳይኮሎጂካሊ ከሰው የመቀበል ፍላጎት ጋር ስለሚሰራ ልጅቷ መታከም አትፈልግም። ደግሞ ምን እንደሆነችም ገና አላገኘነውም። በሽታውን ፓራላይዝን ያደረጋት ከነርቭ ጋር በተገናኘ ነው። ቀዶ ጥገና ያስፈልጋታል። ግን
ካልፈቀደች በፍጹም አይሆንም። በፍጹም ይሄ ነገር ማድረግ የለብንም። ምክንያቱም ብትታመም ጸጸት ይሆንባችኋል ብላን ነበር ትላላችሁ። ታክማ ከዳነች በኋላ ትጣላችኋለች። ብዙ ጊዜ ስላጋጠመን ነው ብሎ ዶክተር ይነግራቸዋል። እና ምን ይሻላል ሲባል ሃይማኖተኛ ከሆናችሁ ጸበል ውሰዷት ነው ያለው ዶክተሩ። ጸልዩላት ነው ያለው። ትድናለች ነው ያለው ዶክተሩ። ከዛ የእሷ የእንባዋ ውጤት እንደሆነ የእንቢታዋ ውጤት እንደሆነ ዶክተሩ ላይ የመጣው ያ ቃላት ከእሷ እንደሆነ ያወቁት አሁን ነው። ጸልያ ነበር በቃ አልቅሳ እግዚአብሔር ሆይ እባክህን አንደበቱን ቀይር የዶክተሩን ብላ ዶክተሩ ብሎ የማያውቀውን ከሳይኮሎጂክና ከስነ ልቦና ቃላት ውጪ ስለ ጸበል አውርቶ የማያውቅ ዶክተር ነው ይሄን የተናገረው። እነዚህ ምልክቶች ናቸው። በነገራችን ላይ የምን ምልክቶች ናቸው? ለጸሎቷ ተሰሚነት፣ ተቀባይነት ማለት ነውና ከዚህ በኋላ ነው እንግዲህ ትክክለኛ እግዚአብሔር መንፈስ ቅዱስ የቅዱሳንን ቃል ኪዳን የሚጠብቅ እንደሆነና በቅዱሳን መላእክቶች ወይም በጠባቂ መላእክቶቻችን በኩል ነፍሳችንን የሚያገለግል ጠባቂ መልአካችን ስለ አቡነ ዜና ማርቆስ ስለ ቅዱሳን አባቶቻችን ብሎ ልክ ስማቸውን ስንጠራ ስራውን ይሰራል ማለት ነው። የእግዚአብሔር እንደራሴ ስለሆነ እግዚአብሔር ደግሞ ለቅዱሳን ቃል ስለገባ ስምን የጠራ ገድልህን የጻፈ ቤትህን የሰራ ቤት ደጅመቱ የተሳለመውን እምርልሃለሁ ብሎ ቃል ሲገባላቸው አስምርልሃለሁም ጭምር ነው። በማን? በመላእክቶች በኩል ቅዱሳን ራሳቸውን መጥተው ይገለጣሉ። አይሳኔ ናቸው፣ ምክንያቱም እግዚአብሔር ስለፈቀደላቸው። ግን ጠባቂ መላእክቶቻችን ትልቁ ስራቸው ጉዳይ አስፈጻሚ ናቸው። ለምሳሌ አንድ አባት በጣም ደስ የሚል ምሳሌ ሲመስሉ ሰምቻለሁ። አንድ አዲስ የመጣ ስራ አለ፣ ጉዳይ አስፈጻሚ የሚባሉ አንድ በቅርብ ማቀው ልጅ አለ። አንድ መስሪያ ቤት ላይ ሄዶ እኔ ጉዳይ ማስፈጸም እፈልጋለሁ፣ ውክልና ስጡኝና ተያዥ የቤታችንን ካርታ፣ ቤት ካርታ አለው፣ የቤትን ካርታ እኔ ስራ እፈልጋለሁ ብሎ ነው የቤቱን ካርታ ሰጠና ለመስሪያ ቤቱ ይህንን ውል ካፈረስኩኝ ወይም ችግር ከፈጠርኩ ሌብነት፣ ስርቆት ምናምን ካለብኝና በተሰጠኝ ውክልና ወንጀል ከሰራሁኝ ቤቱን እንዲወሰድብኝ ብሎ ቤቱን ማስያዥ አድርጎ አንድ ትልቅም ድርጅት መስሪያ ቤት ውክልና ወስዶ ግብርም ይሁን ውሃ መክፈልም መብራት መክፈልም የሰራተኞች ደሞዝ ማንኛውም ነገር በሙሉ እሱ ነው የሚፈጽመው። ስራ አስኪያጅ የሚሰራውን ስራ አስኪያጅ መስሪያ ቤቱ እዛው ፎቁ ላይ ነው የሚሰራው። ይሄ ሰው ደግሞ ከመስሪያ ቤቱ ውጭ ያሉት ሄዶ ከመንግስት ጋር ሪሌሽን ያላቸውን ጉዳዮች በሙሉ የሚፈጽም ልጅ ነውና ጉዳይ አስፈጻሚ ይባላል። ራሱን አስይዞ ሪስክ ያለውን አስይዞ ማለት ነው። ቅዱሳን መላእክትን በዚህ ነው ማየት ያለብን። ድርጅቱ ውክልና ሰጥቶታል። ከድርጅቱ ወጥቶ ከመንግስት ጋር የሚያገናኘውን ነገር በሙሉ ጉዳይ ፈጽሞ ይመጣል ማለት ነው። ምንም ነገር ይሁን የትኛውም አይነት ነገር ይሁን የሚያስፈልግ እንደ ፐርቼዘር ማለት ነው። ሄዶ ዕቃ ግዢም ምናምን ከሆነ አብሮ ከዕቃ ግዢው ጋር አብሮ ሄዶ የሚያስፈልገው ነገር ደርሶ ይመለሳል ማለት ነው። እና ጉዳይ አስፈጻሚ ልክ መላእክቶች እንደዛ ናቸው ብሎ አሁን ባለንበት ጊዜ አንድ አባት ሲያስተምሩ ፍንትው ብሎ የታየኝ ቆይቷል። በጣም ወጣ 93 ዓመተ ምህረት ነው ምናምን አስታውሳለሁ። ስለ ቅዱሳን ምልጃ፣ ስለ ቅዱሳን መላእክት ምልጃ ሲናገሩ ማለት ነው። እንደዛ ነው የዚች ልጅ የቅዱሳን በረከት የደረሳት በመላእክት በኩል ነውና መላእክቶች በተደጋጋሚ ግራና ቀኝ ቆሞ በዓይነ ሕሊናዋ ታይ ነበርና ለማንም አትሰጠው። ግን እጇን መጻፍ ስላቃታት ሼክ ስለሚያደርግ ሰራተኛዋን የምታስጽፋትና እጇን ሼክ ባያረጋት ኖሮ በዲያሪዋ ብትጽፈው ራሷ ብትጽፈው ይሄንን ነገር እኔ አላውቀውም ነበረ። ምክንያቱም ብዙ የደበቀችኝ ዲያሪ አለ። ይሄ ማለት ያልነገርኳችሁ ብዙ ነገር አለ ማለት ነው፣ እኔም የማላውቀው። ሰራተኛዋ ግን እንዲህ ብለሽ ጻፊ ብላኛለች ብላ ቀስ ብላ ሹክ ብላኛለች። ይህንንም በመጨረሻ ሰዓት የነገረችኝ ባለቀ ሰዓት ማለት ነው። ስለ የኔ ቢጤው ልናገር የመጨረሻውን ፎቶ ላሳያቸው ሲሄድ ቢጠቅምህ ከሆነ አላቅም፣ በህልሙ ያየችው ልንገርህ ከጠቀመህ አለችኝ። ምንድን ነው ስላት ተኝታ እጇ ሼክ አሁን ድናለች። እጇ ግን ሼክ ያደርግ በነበረበት ሰዓት መጻፍ አቅቷት ህልሟን አጽፋኛለች እንዳረሳው ብላ እና ዝም በይ ብላኛለች። እንግዲህ መንፈስ ቅዱስ ነው አንዳንድ ጊዜ እንዲህ አይነት ነገሮች የሚሰራው። ራሷ እንዳትጽፈው ያደረገው እኛ እንደዚህ እንድንሰማውና ለሰው ትምህርት እንዲሆን ነው ማለት ነው። አያችሁ፣ ለበጎ ነው ማለት ነው። ቅዱሳን በህይወታቸው የሚያሳልፉትን እንድንሰማ ምን አድርጓል? ረድእ ያዘጋጅላቸዋል። ረዳት የሚያገለግላቸው ዲያቆን ወይ ምናምን እንደዚህ መናኔ ላይ ያሉ ብህትውና ላይ ምንኩስና ውስጥ የዘጉ ባህታውያን ምናምን ከስር እንጀራ የሚያቀብል ምግብ የሚሰጣቸው የሆነ ነገር ጧፍ፣ ሻማ ምናምን የሚገዛላቸው አንድ ረዳት ያስፈልጋቸዋልና እንዲያውም ልዩ ገጠመኝ 48ን ሰምታችሁት ከሆነ ከኤስ ከኢ ድረስ ነው ያቀረብኩላችሁ። ታውቃላችሁ አይደለም? በዘመናችን የተሰወሩ ቅዱሳን ያሉ አባቶች እንዴት አይነት ባህሪ እንዳላቸው እና የኔ ቢጤ ሲሆኑ
አውቀው ቅዱስ መሆናቸው እንዳይታወቅ ወይ የሆነ ንጽህና ውስጥ እንደሆኑ እንዳይታወቅ ወይም ደግሞ ይህንን ዓለም ትተውት አይምሯቸው ወደዛኛው ሲነጠቅ ስጋቸው ዝም ብሎ ትርኪ ምርኪ ቆሻሻ ምናምን እንዳይለቅም ከኋላ ከኋላ እየተከተለ እጃቸው ላይ ያለውን ነገር የሚያስጥላቸው ስጋቸው እንዳያድፍ ማለት ነው። የሚከታተላቸው ሁሉ ሰው አለ። የሚገርማቸው ይህን ግን ብዙ ሰው አያስተውለውም። እኛ አሁን እብድ ዱርዬ የሆነ ለማኝ ወይ ምናምን ነው የሚመስሉን። ግን ከስንት አንዶቹ ደግሞ እንደዚህ አይነት አባቶች አሉ። የለም ተነጥቋል ህሊናቸውና ግን እግዚአብሔር ደግሞ ምን ያዘጋጃል? በዲያቆኑ ወይም በረዳቸው በኩል ወይም ይሄ ነገር በገባው ሰው በኩል ከኋላ ከኋላ ቢከተል ሀብታም ሆኖ ይሄን የሚያግዝ ሰው ነው እኔ አይቻለሁ። እና እነሱ በመንፈስ ቅዱስ ተረድተው አይተውት እሱ በር ላይ መጥተው ተቀመጡ። ማንን ባገዝኩ ይል ነበር ይሄ ሰው። ለምን? የቅዱሳን ታሪክ በገድል ያዳምጥ ነበረ፣ ይሰማ ነበረ፣ ያነብ ነበረ። ሀብታም ነው። ግቢው ላይ እሱና 2 ልጆቹ የሚኖሩት፣ ሚስቱ ሞታለች። ገድል ሁልጊዜ ያነባል። ጸሎት ጸልዮ ከጨርሰዋልና ይሄንን ዘመን በዚህ ዘመን እንዲህ አይነት አባቶች ቢኖሩ እኔ ባገዝኳቸው ባገለገልኳቸው ይላል። ልክ እንደ እመቤታችን ማለት ነው። እመቤታችን ይቺ ድንግል የምትባለዋ ሴት ዘመን ላይ ደርሼ ያንን ኢየሱስ ክርስቶስ የሚባለውን የዓለምን መድኃኒት ስትወልድ እኔ ምን አለበት ሞግዚቷ ሆኜ የልጇን በተንከባከብኩላት ገላውን ባጠብኩት የእሷ አገልጋይ በሆንኩኝ ብላ በትህትና ራሷን ዝቅ አድርጋ ነበረ። ራሷ መሆኗን ግን አታውቅም ነበር ይላል። ስለዚህ ይሄም ሰው ደግሞ እንደዚህ ይመኝ ነበረ። ከዛ እግዚአብሔር ይሄንን ሐሳቡን ለእኚህ አባት አሳየና ሁልጊዜ እንደ አይምሮ ዘገምተኛ እንደ እብድ መስለው ምናምን ዝም ብሎ እንዲህ ምናምን ብለው አንቺ ነይ ምናምን እያሉ ዝም ተራ ነገር የሚቀባጥሩ ግን ውስጣቸው ለሰው ሌሊቱ ሙሉ ሲጸልዩ የሚያድሩ ሰዎች አሉ። የመናፍስትን ኃይል ብቻ ከሰፈሩ ላይ እየሰበሰቡ ወደ ሲኦል የሚሸኙ የገብረ ክርስቶስ የዳግማዊ ገብረ ክርስቶስ ታሪክ አይነት ነገር ማለት ነው። እና ይሄ ሰው በር ከፍቶ ልክ ሲወጣ ለመጀመሪያ ጊዜ እኛን አባት ሰንበት ቀን ነው ጠዋት ሲወጣ በር ላይ ቁጭ ብለዋል። ወይ አባቴ ምን ነው እዚህ ብርድ ላይ ሲላቸው ጊዜ ቀና ብሎ አይተውት ደርሰህ ስትመለስ የሚበላ ትሰጠኛለህ አሉት። እሺ ያለ ቅዳሴውን ሙሉን አስቀድሶ እስከሚጨርስና እስከሚመለስ ድረስ አንድም ቅዳሴውን አላስተዋልኩትም ማለት በቃ እሳቸው የተናገሩትን ብቻ ሳስብ ምንድን ያሉት? ደርሰህ ስትመለስ የሚበላ ትሰጠኛለህ። አይ ነጠላ ለብሼ አይተውኝ ነው። ነጠላ ለብሼ ስላዩኝ ቤተክርስቲያን እንደሆንኩ ገብቷቸው ነው ምናምን ብዬ ተረጋግቻለ። መጣ። ከዛ ቆራሽ እንጀራ ሰጠኋቸው፣ በልተው ሄደዋል። ከዛ በሚቀጥለው ቀንም እንደዚሁ መጡ። ከዛ በኋላ ዝም ብዬ ሳስተውላቸው አውቄ እሳቸው በሌሉበት ቀን ላስቲክ እንደዚህ ነገር አረኩኝ። እንትን ነው እንደ አንድ የሆነ እንስሳን እንደምታላምዱት ነገር አለ አይደለም? ድመት ወይ ውሻ ምናምን አለ አይደል? የሰጣችሁት ቀስ እያላችሁ አውሬ የሆነ ባህሪውን እንደምታላምዱት አይነት ነገር ሆኖ ግን እኚህን አባት በአፉ ሳን ይገባሉ ቤት ግቡ ምናምን እንደዚህ ለማን ብሎ አላልናገራቸውም። ዝም ብሎ ትክ ብሎ አያቸው። ከዛ ዳስ ነገር ሰራላቸው። ልክ ሊስትሮች ላስቲክ እንደሚዘረጉት ማለት ነው። የሆነ ነገር ላስቲክ ሰራላቸውና ዝም ብሎ የሆነ ብርድ ልብስ ነገር ወርወር አድርጎላቸው በግንቡ ላይ እንደዚህ ብሎ ያያቸዋል። ሲመጡ ከርቀት አያቸውና በጽዱስ ተደብቆ ያያቸዋል። ድብብቆች ጀመረ። ከዛ ልጆቹ አባዬ ምንድን ነው ይሉታል። ከዛ መጡ፣ ላስቲኩን አዩት። ከዛ ብርድ ልብሱን አንስተው ለብሰው ተኙ። ከዛም ቀን ጀምሮ ተነስተው አያውቁም። ከዛ ቦታ ላይ ምሳ ይሰጣቸዋል፣ ቁርስ ይሰጣቸዋል፣ እራት ይሰጣቸዋል። ያን ምግብ ይቀበላሉ። ሲበሉ የሚያያቸው እራት ብቻ ነው። ቁርስና ምሳውን ግን ይቀመጥ ነው ብሎ የሚያስቀምጡት። እበለዋለሁ ሂድ በቃ ይሉታል። ከዛ በዛ በኩል የኔ ቢጤ ሲመጣ ወይ ለእንስሳም ይሰጡታል እንጂ አይነኩም። በቀን አንዴ ነው የሚበሉት። እና እግዚአብሔር መንፈስ ቅዱስ አንድ ሰው ያዘጋጃል ለማለት ፈልጌ ነው። ይሄ ሀብታም ሲሄዱ ይከተላቸው ነበረ። ሲሄዱ የሆነ ወደ በየግሮሰሪው በየምኑ በየመንደሩ ዝም ብሎ እንደዚህ እያሉ አካባቢውን ዝም ብሎ ሲሄዱ ከመኪና ኋላ ይከተላቸዋልና አንድ ቀን ለመጀመሪያ ጊዜ አስደነግጡኛል። ዲህ ብሎ ዞር ብሎ አዩኝና አሉኛል። በጣም ደነገጥኳል። በቃ እየተከተልኳቸው እንደሆነ አውቀው ነበረ ማለት ነው። ስለዚህ በጣም ተናደውብኛል ማለት ነው አልኳል። ከዛ በቃ እንደዛ ከሆነ መኪናዬን ትቼ በእግሬ መከተል ያለብኝ ብያለ ማስክ አድርጌ ፊቴ ላይ ማስክ አድርጌ እሷቸው የማያውቁትን ልብሴን ለብሼ አንዳንዴ ልጆቼን ልኬ የማይሆን ነገር ቦታ ላይ ሲገኙ ተነስተው እንዲሄዱ ለዘበኛው ነግረዋለሁ አለ። ልጁ በተለይ ልጁ የማይሆን ቦታ ተቀምጠው ሳያቸው እንግዲህ አባቱ የነገረውን ነው። ከዚህ ጋር ተነሱ በላቸው። ለምንድን ነው ተነሱ በላቸው? አይ ተነሱ በላቸው፣ ድንገት ድንጋይ ይወረውራሉ
ብሎ አውቆ ተናግሮ አስነስቷቸዋል። ቦታው ቆሻሻ ነበርና እንዲህ እያደረገ ስለ ረድእነት አባቱ ስለነገረው በቃ እኚህን አባት እናግዛቸው ምናልባት ቅዱስ ሊሆኑ ይችላሉ ብሎ ከዛ ሲነቃባቸው እኚህ አባት ለመጀመሪያ ጊዜ በር አንኳኩተው ከዚህ በኋላ ሄጃለሁ፣ ለምን እንዳወቃችሁብኝ አላውቅም እና እግዚአብሔር እስከ መጨረሻ ድረስ ሰላማችሁን ያብዛላችሁ ብለው ተሰናብተዋቸው ነው የሄዱት። መጥቶ ቢሮ ድረስ ነው ይሄ ሰው የነገረኝ። እንዳወቅንባቸው ስላወቁ ይሁን ከዚህ በኋላ ወደሚቀጥለው ዓለም የሚያልፉ አባት ሆኖ ይሁን አይታወቅም። አውቃችሁብኛል፣ ለምን እንዴት እንዳወቃችሁብኝም አላውቅም ብለው ነግረውን ሄዱ። እኛ የምንፈልገው ገብተው እባክዎትን ቤት ውስጥ እንኳን ማደር ባይፈልጉ እዚህ ቦታ ላይ እንዲተኙልን ነው፣ ቤታችን እንዲባርኩልን ነው ሲባል ቤትህ መጀመሪያው በቅዱስ ገብርኤል የተጠበቀ ነው፣ በር ላይ ቆመውን አታውቅም አንተ ብለውት ሄደዋል። እና ቅዱስ ገብርኤል በጣም ነው የሚወደው፣ ግን ዘክሮት አያውቅም። የሚዘክረው እሱ ሌላ ቅዱሳንን ነው። ይወደዋል ግን ዘክሮት አያውቅም። እና አንተ ማን እንደሚጠብቅህ አታውቅም ብለውት ነው ሄዱት። በጣም ነው የሚገርማችሁ። አሁን ይህን ያነሳሁላችሁ ሌላ ታሪክ መስሏችሁ እንዳይሆን እህታችን ካጠገቧ ሰራተኛዋ ልክ እንደዛ ሆና ነበር ያገዘቻት ማለት ነው። ብዙ ነገር አግዛታለች። ለምን እንደሆነ አላውቅም። ክፍል 2 ብዬ ላቀርበው እችላለሁ እንጂ ሰራተኛዋም ጭምር ይቺ ትበቃለች ብላ ነው የደበቀችብኝ ብዙ ነገር እየፈራች ምናልባት እንዳልቀጣ ብላ ማለት ነው። ቃል ያስገባችኝን መናገር አልፈልግም ብላ ስላለችኝ ነው። ግን ምናልባት አይታወቅም፣ ወይ ስትመንን ወይ በህይወት ከሌለች ብቻ ነው አጀንዳዋን አምጥቼ ላስተምራችሁ ወይም ደግሞ ልነግራችሁ የምችለው እንጂ እያለች ላትሰጠኝ እንደማለች ነው የማውቀው አጀንዳዋን። አባቷም ይሄኛውን አጀንዳ አልሰጠህም ብሎ የከለከለኝ አጀንዳ አለ ማለት ነው። ይሄኛው በፍጹም የግል ዲያሪዋ ነው፣ በፍጹም አይሰጥም። እኔም ራሱ እንኳን ልነካው አልፈልግም እንኳን ላንተ ብለውኛል። እና ከዛ አንጻር ነውና ተኝታ እንግዲህ ዋናው ከዚህ በኋላ ነው የሚጀምረው። እስካሁን ድረስ የነገርኳችሁ ነገር መግቢያ ነው ብላችሁ አይገርማችሁም? አሁን ተኝታ ሊጠይቋት የሚመጡ ጓደኞቿ፣ የትምህርት ቤት ጓደኞቿ፣ የሚወዷት 6ቱ ወንዶች፣ እንደገናም የሰፈር ጓደኞቿ፣ የሰፈር ልጆች፣ ጎረቤቶች ምናምን ሲመጡ ቀርባቸው ማታቃቸው ከሰላምታ በስተቀር ወይም ደግሞ ከቤት አትወጣም አንድ ቀንም እንኳን በወር አንዴም እንኳን የማታያቸው ሰዎች ታማለች ስለተባለ ብቻ ሊጠይቋት ይመጣሉና እንደው አንቺም እኮ አበዛሽው ቤተክርስቲያን መመላለሱን ማስቀደሱንም መቁረቡንም እንደው እናንተን እኮ ነው የሚፈታተነው እኛንም መቼ ይነካናል እኮ እያሉ የተለያየ አይነት አመለካከት ይናገራሉ። ነው ብላችሁ ነው የምትለው። እና ሲያወሯት ያወሩትን ድምፃቸውን ትሰማለች። ከጎን ግን አብሮ የሚሰማት ድምፅ ምንድነው? ያለባቸውን ችግር ይነግራታል። እና አጠገቧ አብሯት ያለው ጆሮዋ ላይ የሚያወራው እጅግ በጣም የሚማርክ ድምፅ ያለው ደስ የሚል ድምፅ ያለው አንዲትም በመንፈሳዊ ጉርብትና ማቃት እህት አለች። መንፈሳዊ እህት የእሷ ልጅ ናት። 11 ዓመት ልጅ ነች ምናምን እንደዚሁ ጻነ ቂርቆስ እየመጣ እንደሚያወራት ወይም ደግሞ ጻነ ቂርቆስ ባንልም አንድ የሆነ ደስ የሚል ድምፅ ያለው ሰው መጥቶ እያወራት እንደሆነ ስለ ልጇ ነግራኝ ቤት ድረስ ሄጄ ሰምቼ ለጊዜው ነገሩን በልብ ይዘነዋል እግዚአብሔር መንፈስ ቅዱስ እስኪገልጥልን ድረስ። እና አሉ እንደዚህ አይነት ሰዎች። ሕፃናት አስቡት፣ ለጓደኞቿ ስትጸልይ ይስተካከልላታል፣ ጥሩ ነው። ግን ቀጥታ መንፈስ ቅዱስ ነው ብለን ማሰብ ስላልፈለግን ምንድነው ያደረግነው? ልጅቷ ላይ የሰማነውና ያየነውን ነገር በጸሎት በምን ራሷን እንድትጠብቅ እንድትቆርብ እያደረግን እድሜዋ ከፍ እስከሚል ድረስ መጠበቅ ነው የፈለግነው እና በልብ ይዘነዋል ማለት ነው። ይቺም ልጅ እንደዛ ነች። እና ሲያወሯት ችግሮቻቸውን ነው የሚነግራት። ይቺ ሴትዮ ከባሏ ጋር እንደዚህ አይነት ችግር አለባት፣ እንዲህ አሁን ባለፈው ሳምንት እንዲህ አድርጋ ነው የመጣችው፣ አንቺ ጋር ስትመጣ እንዲህ ሆናለች እና የእውነቷን ነው የመጣችው ይላታል። የእውነት አዝና ነው የመጣችው፣ አንቺ በመታመምሽ በጣም አዝናለች፣ በጣም ነው የምትወድሽ ይላታል። አስመሳዮችን ልክ እንደዛው እቺ አስመሳይ ናት፣ ይሄ ችግር አለባት፣ ግን ደግሞ እንደዚህ የምታሳዝን ሰው ናት፣ ይሄ ነገር ቢሟላላት ትቆርባለች ብሎ ይነግራታልና አትነግራቸውም፣ ትጸልይላቸዋለች። ያንን ሲነግራት ትጸልይላቸዋለች። አንዳንዶቹን ግን ትነግራቸዋለች። የምትነግራቸውን ሰዎች አስምላ ነው የምትነግራቸው፣ በፍጹም እንዳይናገሩ። እኔ ብላ ወደ ጆሯቸው ታስጠጋና እኔ እንጃ ብቻ አላቅም፣ የሆነ የተጨነቅሽበት ነገር አለ፣ እመቤታችንን ሄደሽ ብትለምኛት 3 ቀን ይስተካከልልሻል፣ በያት ስላላት ነው ይስተካከልልሻል ይላታል። እና የእውነት ይሄ ነገር ስትላቸውና ሲያደርጉት ይስተካከላልና ተመልሰው እንደገና ሊጠይቋት ይመጡና አንቺ ምኑን ታመምሽው በተኛሽበት ምናምን ብሎ ሲያወሩ ጊዜ
ከዛ በጣም ተናዳ ውጡልኝ፣ ቃሌን አትጠብቁም ውጡልኝ ትላለች። በጣም ትናደዳለች። ወይ ምን አድርጌ ነው ይላሉ። ሰራተኛዋ መጣ ዝም በያለች፣ ዝም አትይም፣ ምንድን ነው የምትቀባጥሪው? በቃ በጣም ነው የሚናደዱትና በጆሮሽ ነው የነገረችሽ፣ በጆሮዋ መተሽ ለማትናገሪ ቤተሰብ እንዲሰማ አትፈልግም። አባቷ ሲሰማ በጣም ትበሳጫለች። ለምን? አባቷ በእሷ ስለ ምግባር ሁልጊዜ ለሰው እንደኮራ አባት ነው። እንግዲህ የአባትነት ነገር ሆኖ ልጄ እኮ ንጹሕ ናት ምንም ነገር የለባት ማለት ነገር አለ እና ያንን አትፈልገውም እሷ። የመጀመሪያው በጠረባ የሚመታት እሱ ነው። በአባቷ አንደበት ላይ ሆኖ ሰይጣንም ልጥላት ብሎ ካሰበ በከንቱ ውዳሴ በአባቷ አንደበት ላይ ነው የሚጥላት እና እንዳላረዝምባችሁ በእርግጥ ቢረዝም ደስ ይላችኋል መሰለኝ ብዬ አስባለሁ። ግን ደግሞ ሊጠይቋት የሚመጡ ሰዎች በሙሉ ችግሮቻቸውን ሲልና ስትጸልይላቸው በእንባ ነው የምትጸልየው። አርጋኑን በኦዲዮ አዳምጡ ብያልኳችሁ ያንን ትምህርት ሰምታ እሷን ጎረቤት ጓደኛዋ ያቺ ያልኳችሁ የኔን ትምህርት የምታዳምጠው ልጅ ሰጥታት ከዛ ሰምታ አርጋኑንን በኦዲዮ እያዳመጠች ማንበብ ስለማትችል እጇ ሼክ ስለሚያደርግ ማለት ነው እያዳመጠች ችግሮቻቸውን የነገራት መልአክ ለነገራት ሰዎች ትጸልይላቸዋለች እና ድጋሚ ሊጠይቋት ሲመጡ አንዳንዴ እንዳይገቡ ነው የምታደርጋቸው ሌላ ነገር ስለሚቀባጠሩ፣ ወይም ከመጡ ውጡ እናንተ ብላ ቤተሰቦቿን ታስወጣለች። ሊጠይቁሽ ነው የመጡት ለምንድን ውጡን የምትይ ይላታል። እናቷም ቤተሰቦቿም እህት ወንድሞቿም ራሱ አልገባቸውም ነበር ልጅቷ ያለችበትን ሁኔታ። አያትም ሰምተዋል፣ መጥተው በጆሮአቸው ነግራቸዋለች እና ፈጣሪያቸውን ቀና ብለው አመሰግኑ። ለምን? እንቅጩን የነገረቻቸው አያቴ አባቴ እባክህን ጸሎት አድርግልኝ፣ በእውን ቆሜ ስሰግድ ያልመጣን ነገር ታምሜ ተኝቼ እንግዲህ የእግዚአብሔር ኃይል እንደዚህ ነው እንዴ? ቅዱሳን መንፈሱ የእግዚአብሔር መንፈስ ያርፍባቸው እንደዚህ ነው እንዴ ሰውነታቸው የሚዝለው? አዎ ልጄ፣ ነቢዩ ዳንኤልም ወደኩኝ አይምሮን እንደሳተ ሰው ሆንኩኝ፣ ሕዝቅኤልም ልክ እንደዚሁ ወደኩኝ ይላሉ። የእግዚአብሔር መንፈስ ሲመጣ መላእክት ሲገለጡላቸው ራሳቸውን ይሰጣሉ፣ ይወድቃሉና በእጁን ቀና አድርጎ አቆመኝ ብሎ የተናገረበትም ጊዜ ያለ ነቢዩ ዳንኤልና ራሳቸውን ይስታሉ። ዮሐንስ ወንጌላዊም በራእይ ዮሐንሱ ላይ በግንባሬ ተደፍቼ ወደኩ ይላል። እና አንዳንድ ጊዜ ስጋችን አይቋቋመውም ቅዱሳን አጠገባችን ካሉ ያንን ነው እያሉ ይነግሯታል። እና አምና እንድትቀበል እርኩስ መንፈስ እንደሆነ እንዳትረዳ የኔን ትምህርት አምጥታ ልጅቷ የሰጠቻት እንድታጣራ ነው። እርኩስ መንፈስ ከሆነ እግዚአብሔር ያርቅልሽና ትንሻለሽ፣ ቅዱስ መንፈስ ከሆነ ደግሞ የበለጠ ተጠቀሚያለሽ ብላ እንድትመርጥ ነው ያመጣችላትና ልጅቷ እያዳመጠች ጠቋር የሚባለው ትምህርት ላይ ስትደርስ ይሄ ነገር ጠቋር ነው መሆን ያለበት ስትል ስለ ትህትናሽ እግዚአብሔር መንፈስ ቅዱስ አንቺን ወዶሻል አላት በጆሮዋ መጥቶ። ምክንያቱም ድንግል ማርያምን ታስባት ነበረ። ድንግል ማርያም ውሃ ልትቀዳ ወደ ወንዝ ስትሄድ ማርያምን ሰላም ላንቺ ይሁን ብሎ ሰላም ሲላት ሔዋን እናቴን ያሳሳተ ሰይጣን መጥቶ አሳስተኝ እንዳይሆን ብላ እንስራዋን ተሸክማ ሮጣ ወደ ቤቷ ስትገባ አሁንም በመስኮት ገብቶ ቅዱስ ገብርኤል ሰላም ላንቺ ይሁን ብሎ ሰላምታ ሲያቀርብላት እነሆኝ እኔ ባሪያህ ብላ ነው ሰላምታውን የተቀበለችው። ለምን? መጀመሪያ ላይ ሲገለጥ ማንኛውም ነገር አዎ ልክ ነው መልአክ ነው ብሎ መቀበል አያስፈልግም ለማለት እንጂ ማርያም ንጽሕት ናት፣ ሁሉ ነገር ታውቃለች፣ ግን በልቧ ተጠብቀው ነበር የሚለው ነገር እንዳለ ሆኖ እንደ አንድ የ15 ዓመት ሕፃን ልጅ ቅድሚያ መልአክ ሲገለጥ ፍርሃት ሊኖርባት ይችላል። አትፍሪ ብሎ ያላትም ለዚህ ነው። ከዛ በኋላ ደግሞ መልሳ እኔ ባሪያው ነኝ እስመ አልቦ ነገር ዘይሳነው ለእግዚአብሔር ይኩነኒ በከመ ትቤለኒ፣ ለእግዚአብሔር የሚሳነው ነገር የለምና እንዳልከው ይደረግ እንደ ቃሉ ይሆንልኝ ብላ ተቀበለች አይደል የሚለው። እና እቺም ልጅ ጠቋር እንዳይሆን ብላ ተፋለመች፣ ሰገደች። ተነስታ ለመስገጃ ጊዜ ሁሉ አግኝታ ማለት ነው። አሰጋገድ አቅሟ በራሱ እሰግዳለሁ ብላ የምትሰግድበት አሰጋገድ ሲያሳዝናችሁ ጎንበስ ቀና አይደለም የምትለው። ጎንበስ እንደማለት ወደ ጎን ነው የሚያጋጫት። እንደዚህ እያለች እግሯ ሰውነቷ እንዲህ እያለች እንዲህ ነው የምትለው። አንደበቷ ድምጿ ትህትናዋ ብቻ ነው ያልተቀየረው እንጂ አይኗም ጆሮዋም ግልብጥብጥ ነው ያለውና ወዲያውኑ ግን እግዚአብሔር ሰዎች ጻድቅ ናት እንደብለው እንዳያስቡ ወይም ደግሞ የሆነ ነገር ናች ብለው እንዳያስቡ እሷን የሳለበትን መንገድ ስታስበው በጣም ደነገጠች። በህልሟ ያየችውን ነገር የጻፈችውን ሰምቼ ነውና አይቼ ነው። ምንድን ብላ የጻፈችው? እግዚአብሔር ሆይ አመሰግናለሁ፣ ሰዎች እኔን አይተው ይሄ ጸጋ አላት ትጸልይልን ወይም እሷ እንደዚህ ናት ብለው እንዳይሉ እኔን በሽተኛ አድርጋ በአይምሯቸው ላይ አሳይተሃቸው በውስጥ በኩል ግን ነፍሴ ስትሰግድ አሳይተኸኛል። ሰዎች ያለባቸውን ችግር እንደሰማ አድርገኸኛል። ስጸልይላቸው እንደዳኑ አሳይተኸኛል። እንደዳኑ መጥተው እንዲነግሩኝ አድርገሃል። በምን ላመስግንህ? እኔ አሁን የምፈልገው
በናፍቆት 1 ዓመት የተለየሁትን ቅዱስ ቁርባንህን ነው ብላ የተመኘችው። ከዛ በህልሙ እኔ ተቀበይ በምልሽ ቀን የምትቀበዩ ነው ያላት። እኔ በጣም ነው የደነገጥኩት። ይህን ለእናንተ ሳቀርበው ራሱ ያምኑኝ ይሆን ምናምን ብዬ የሚለው ነገር ትቼዋለሁ። እንደ ድሮ አሁን ወይኔ ይህን ነገር ማን ያምንኛል እል ነበረ። አንድ ሰው ብቻ በቂ ነው ይሄን ከሰማኝ፣ አንድ ሰው በቃ። ከዛ ለ1 ዓመት ያክል ይቺ ልጅ በተኛችበት ማለት ነው ለ1 ዓመት ያክል የሰዎችን ችግር እያመጣ እየነገራት በዙሪያ ያሉትን ሰዎች ዘመድ የለ፣ ጓደኛ የለ፣ ጎረቤት የለ፣ የትምህርት ቤት ጓደኞቿም ጭምር ሳይቀር መምህራን ሁሉ ሳይቀር ሲመጡ ችግሮቻቸውን ይነግራታል። ትጸልይላቸዋለች እና ስልኳ ላይ ቴክስት ያደርጋሉ። የኔ እህት አንቺ እኮ አልታመምሽም፣ ጓደኛዬ አንቺ እኮ አልታመምሽም፣ የኔ ፍቅር ይሏታል። 6ቱም ደውለው የኔ ፍቅር አንቺ እኮ አልታመምሽም፣ በህልማችን ስትሰግጂ አየንሽ፣ ካጠገብሽ እኔ ቆሜ ይሄን ልጅ ማረው እያልሽ ስትሰግጂ አየሁሽ ይላሉ። ይሄችን ልጅ ማራት እያልሽ ስለ እኔ ስትለምኝ አየሁሽ ይሏታል። በጣም ትደነግጣለች። ቴክስት ብቻ ነው ግን የሚያደርጉላት። አንዳንዶቹ መጥተው ጎረቤቶቿም ይነግሯታል። ለምን ህልምን እንደ እንትን ነው የሚያዩት፣ ፈርተውት ስለሆነ በህልሜ እኮ እንደዚህ አየሁሽ ምናምን ብለው አይደለም አካብደው የሚመጡት። የኔ እህት የኔ ጓደኛ በጣም ደስ የሚል ነገር አየሁኝ፣ ትድኛለሽ ማለት ነው፣ ለእኔም እየጸለይሽልኝ ነው ማለት ነው፣ አንቺ እኮ መንፈሳዊ ሰው ነሽ፣ ታመሽም እኮ ይሄኔ እኮ ጓደኛዬን ምናምን ጠብቃት ያለሽ ማለት ነው ብለው ይጽፉላታል። እና ቴክስቱ ለእሷ እንደ ጸለየለችላቸውና እንደ ዳኑ ችግራቸው እንደተቀረፈላቸው ነው የምትረዳው። ከ1 ወር በኋላ ከ6 ወር በኋላ በሳምንቱ ችግራቸው የተቀረፈላቸው ልጆች አሉ። በማዕረግ ጓደኛዋ ተመርቃለች። እሷ 1 ዓመት ተቃጠለባት። ያንን የማዕረግ ተመራቂ የምትሆነው እሷ ነበረች። ጓደኛዋ ነች የማዕረግ ተመራቂ የሆነችው፣ ጸልያላት ማለት ነው። ሰነፎ የነበረችዋን ማዕረግ እንድትመረቅ አድርጋ ሳይሆን አብረው ጎበዝ ነበሩ እና ተከታታይ ነበሩ ውጤታቸው በትምህርት በኮሌጅ ውስጥ። ድሮ ሰንበት ተማሪ ሆኖ የማውቀው የኮሌጁ መምህር አለ። በጣም ትህትና ያለው ጎበዝ ነው። በጣም የተባረከ ሰው ነው። ይህንን ታሪክ ያውቃል እና ተቀርበው ነው አለኝ። አልኩት ፈተና የሆነባትም አለኝ። ስሟን አልጠቅስም፣ አካባቢውን አልጠቅስም፣ መልኳን አላሳየም ስለው ዋው ደስ ይላል፣ አሪፍ ነው። እንደዛማ ከሆነ ትምህርትህን መከታተል እጀምራለሁ አለኝ። እኔ እኮ እንደዛ አይመስለኝም ነበር። ኢንተርቪው ምናምን አይ አይደለም፣ አሁን እየሰማኝ ነው ማለት ነው። ወንድሜ ትምህርት ቤት ውስጥ ያላትን ቴንደንሲ ዝንባሌዋን ስለነገርከኝ በጣም ነው የማመሰግነው። ያላት አፕሮች፣ አቀራረቧ ከመምህራን ጋር ከጽዳት ሰራተኞች ጋር ያላትን ሪሌሽን የነገረኝ እሱ ነው። እና ብዙ ነገሮችን አይቼ ነው ልጅቷ ትህትናዋን እንዳስብና አጉልቼ እንድናገር ይረዳኝ። ስለዚህ ስንቱን ሄጄ እንዳሰባሰብኩ ተመልከቱ። እግዚአብሔር በስንቱ በኩል እንደረዳኝ እዩ። እና በሁሉም በኩል ያላትን ከሰማው የአንድ ሰው ህይወት ታሪክ ሞላ ማለት ነው። ቤት በዋለችበት ቦታ ፍሬ አፍርታለች ማለት ነው። እና 1 ዓመት ውስጥ ማለት ነው ከጥቅምት እስከ ጥቅምት ማለት ነው ከጥቅምት እስከ ጥቅምት እጅግ በጣም ከባድ በሆነ በሽታ ተይዛ ግን ከባድ በሆነ ምጥቀት ውስጥ ሆና በዓይነ ህሊናዋ የምታያቸው ነገሮች በሙሉ በእውን በገሃድ ሲሆኑ እስከ ማየት ድረስ ማለት ነው። እና የቅርብ ጓደኛዋ ሁሉ አግብታለች። እሷ አልጋ ላይ አልጋ ቁራኛ ሆና የቅርብ ጓደኛዋ ከነቬሏ መታ እጇን ስማታለች። ይሄን የሰፈር ሰዎች ናቸው እጅግ በጣም ገርሟቸው የነገሩኝ። ረስተውት ነበር እነሱ ራሱ። መምህር ይሄ ይጠቅምሃል አሉኝ። ምንድን ነው ስላቸው እሷ አሉኝ ለጓደኛዋ ጸልያላት ማለት ነው። እሷ በእሷ ጸሎት ነው የዳነችው። በነገራችን ላይ ይህን ታሪክ እኔ የሰፈር ሰው ሳናገር እሷ ቤተክርስቲያን ነች ያለችው፣ መስማት አልፈልግም ብላ እና በተኛችበት እንደዛ ፓራላይዝ ሆና እየጸለየችላት እንደነበረ ምልክቱ ምንድነው? እንደዚህ ስትሆኚ አይቼሻለሁ ብላ ስትነግራት ይችኛዋ ደግሞ ቀዳዳ ነች። ስታወራ ሄዳ ቦተለፈች። በቃ ዝም ብላ አወራች። ወይኔ ላገባ ነው ምናምን ብላ በቃ ያየችውን ሙሉ ዘረግፈችባትና በሰፈር እንዲታወቅ አደረገች። የልጅቷ ማንነት ማለት ነው። በጣም ተናደደች ልጅቷ ራሱና ዞሮ በቃ ማግባቷ ነው የምትፈልገው። በህይወቷ ላይ የመጣው ሰው ደግሞ በጣም ትሁት የሆነ ሰንበት ተማሪ፣ በጣም ስነ ስርዓት ያለው ልጅ፣ እግዚአብሔርን የሚፈራ ስራ አለው፣ ስራ አስራት የሚያወጣ ልጅ ነው። እና ልጅቷ ዱርዬነት ባህሪ ነበራት። የሚመጣውን በረከት እንዳትገፊ፣ ከነበርሽበት ህይወት የሚለውጥሽ ሰው ስለሆነ አድርግ የሚልሽን በሙሉ እያደረግሽ ነው የምትኖሪው ነው ያለቻት። ልጁን ታውቀዋለች። በጣም የሚገርማችሁ ታማ መጥቶ አልጠየቃትም፣ አላወቀም፣ ስላልተነገረው ማለት ነው። ግን ስለ ልጁ መልካምነት በጣም ታውቃለች። ያ ልጅ ነው የዛች ልጅ ጓደኛ የሆነው። አንድ ቀን ልትሳለም ሄደች፣ ተዋወቃት። በቃ ይሄንን አይታ ነበረ ልጅቷ።
ከዛ አገባች። ባገባችበት ቀን ቬሎ ለብሳ መጣ። እንግዲህ አንዳንድ ሰርግ አይታችሁ ከሆነ በሐሙስ በቁርባን ይጋቡና እሁድ ቅዳሜና እሁድ ምን ያደርጋሉ? በቬሎ ይጋባሉ። ያው እንግዲህ አንዳንድ ቦታ ላይ እንደዚህ ነገሮች የተለመዱ ናቸው። ሁለቱም አይቅርብኝ አይነት ነገር ነው። ብዙም አይመቸኝም እንደዚህ ነገር። በቁርባን ከሆነ በቃ እሁድ ዕለት ቆርቦ እሁድ ዕለት በዛ ቀን ሰውን አብልቶ በቅዱስ ቁርባን ከብሮ ሰውን አብልቶ አጠጥቶ መሸኘት ነው የሚሻለው። ከሆነም ደግሞ ሐሙስ ቆርቦ እሁድ ወይም ቅዳሜ ማለት ነው ያንኑ ካባ ያንኑ ቆብ አድርጎ ፕሮግራሙ ማዘጋጀት ይቻላል። ለምን በቆረቡበት ቀን ሲያሸበሽቡ ሲዘምሩ ምን ሲሉ ላብ ስለሚያልባቸው ምናምን ሙቀት ምናምን ወደ ላይ ነገር እንዳይላቸው ወይም ቅዱስ ቁርባኑ እንዳይፈታተኑት ለማድረግ ሲባል በደንብ ለመዘመር ደስ ብሏቸው ለመዋል ከዘመዶቻቸው ጋር ዳንኪራ ግን የሌለበት ማለት ነው። ጭፈራ የሌለበት። አንዳንድ ዘመዶች እሳይ ደስ ብሎኛል ምናምን ብሎ በቃ እስክስታ ይወርዳሉ። ረገዳ አንዳንድ ተክሊል ቪዲዮ ምናምን በፊት የዛሬ 20 ዓመት ምናምን ስንሰራ በነበረበት ጊዜ እዚህ እየተዘመረ ዘመዶች አላስችል ብሏቸው ልጄ እኮ ነች ያገባችሁ ብሎ ከአዳራሽ ውጪ ወይም መናፈሻው ላይ ሄደው ከበው እስክስታውን ያወርዱታል። እና በቃ ኖርማል ባህል ነው ብለን እንተወዋለን። ግን ያው እስኪገባቸው ድረስ ነው እንጂ ባይሆን ደስ ይለናል። እኛ በቁርባን የተጋቡ ሙሽሮችን በመዝሙሩ ብቻ ማጀብ ቢሆን ጥሩ ነው ብዬ አስባለሁ። እና በቬሎ መታ ምን ብላታለች? እጇን ስማ ትሄዳለች ማለት ነው። እና ግንባሯን ስማታለች። ግን እንቅልፍ ተኝታ ነበረ። አትቀስቅሷት እየተባለ ልግባ በእናታችሁ ቢያንስ እንኳን እሺ ፎቶ አንሱኝና ከእንቅልፏ ስትነቃ ታሳዩዋታላችሁ ተብሎ በተኛችበት እጇን ስማት ግንባሯን ስማት ነው የወጣችሁ። ልጁ ሰንበት ተማሪው እሷም በጣም ነው የሚገርመው። እዛው ሰፈር ስለሆነ ጎረቤት ስለሆነ ብዙም ሩቅ አይደለም። ይሄንን ሲነግሩኝ የሆነ የቴሌቪዥን ፊልም አስታውሻለሁ እንደዚህ አይነት ነገርና ከነቬሎ አመታ ምናምን የሆነ ቦታ ላይ ሄዳ ምስኪን ነው ምናምን ስትረዳን ያየሁት ብቻ እንደዚህ ነገርና በጣም ገረመኝ። ምናልባት ይሄን ታሪክ ያውቁት ይሆን ብዬ አስቤ ነበረ። ወደ እውነቱ ስንመጣ ወደ ልጅቷ ስንመጣ ግን ከአንድ ዓመት እገዛ በኋላ ብዙ ሰዎችን ካገዘቻቸው ከረዳቻቸው በኋላ እግዚአብሔር ሆይ ቅዱስ ቁርባንህን መቀበል እፈልጋለሁ እባክህን ብላ ያው እሷ ለምንድነው እንዳልቀበል የከለከልከኝ አይደለም፣ ሁልጊዜ ምኞቷን ነው የምትናገረው፣ ናፍቆቷን ነው የምትናገረው፣ ጥማቷን ረሃቧን ነው የምትናገረው እንጂ ጭቅጭቅ አይደለም። ብቀበል ደስ ይለኛል ናፈከኝ ነገር ነው። እና ግን ለመጨረሻ ጊዜ ጻድቁ አባታችን አቡነ ዜና ማርቆስን አየቻቸው ማለት ነው። እንደ ከተማችን እንዳሁኑ ካህናቶች አለባበስ አሁን ያሉትን ካህናት የቆባቸው ምናምን አለ አይደል እሱን ለብሰው ጻድቁ አቡነ ዜና ማርቆስ እንደሆኑ ማነው አቡነ ዜና ማርቆስ እንደሆኑ ነው የሚታወቃት እሳቸው እንደሆኑ ልጄ መጥቻለሁ ከብዙ ጊዜ በኋላ ናያውን ትቀበያለሽ ተከተይ ብሎ እጇን ይዘዋት በእንቅልፍ ልብ ነው በህልም ነው ይዘዋት ወጥተው ታክሲ አሳፍረዋት በሂጂ ብለዋት ለምን አብሮኛ አይመጡት ሲባል ጊዜ አይ ከዚህ በኋላ ይሄ ታክሲ ነው የሚያደርስሽ አሏት። እኔ በጣም የደረገጥኩት በነገራችን ላይ መስዋዕት አድርገው አያትሽ ለቤቱ ንጽህና ቢሰጡሽም አንቺ አይደለሽም መስዋዕት የምትሆኚው አንቺ አይደለሽም ብሎ ነገሯት። ከዛ በጣም ገረማት እና ማን ነው ታዲያ መስዋዕት የሚሆነው? አያቴ እኮ ንጽህናሽ ለቤተሰብ መስዋዕት ይሁን ብለውኛል ብላ ትላቸዋለች። አይደለም አንቺ አይደለሽም መስዋዕት የምትሆኚው፣ ግን ችግር የለውም ሂጂ ይሏታል። ከዛ አሳፍረዋት ከታክሲ ወርዳ ስትሄድ ወደ ቤተ መቅደስ ወደ ቤተ ክርስቲያን ስትገባ አንድ ሕፃን ልጅ ነው ተቀብሏት በቃ ሂድ አንተ አድርሰሃታል ይለዋል። ዞራ ስታይ ማንም የለም። ማንን ነው ስትል ጊዜ አቡሼ ማንን ነው ሂድ የምትለው ስትል ጊዜ አይ የታክሲ ሹፌሩ እኮ እዚህ ድረስ አድርሶሽ ነው የተመለሰው። አይ እኔ ከታክሲ ወርጄ ነው የመጣሁት ከኋላ ማንም ሰው አልነበረም ትለዋለች ሕፃኑን። አይ የታክሲ ሹፌሩ አድርሶሽ በር ላይ አድርሶሽ ነው ባቡሼ ተቀበለኝ ብሎ የሰጠኝና እኔ ደግሞ ይዤሽ እንድገባ ተጠርቼ ነው ይላታል። ከዛ ይዟት ገባ። ቅዱስ ቁርባን የሚቀበሉት በሙሉ ነይ ቅደሚ፣ ነይ አንቺ ቅደሚ እያሏት በጣም ረጅም ሰልፍ ነው። ሰንበት ቀን ያለውን ቁርባን ተቃላችሁ ከፊት ቀድማ ተቀብላ እንደገና ከኋላ ሄዳ ሰልፍ ስትይዝ እንዴ ተቀብለሻል እኮ ብሎ አስተናጋጆች ሲያዙ እንግዲህ የጻፈችውን ያነበብኩት ነው። ተቀብለሻል እኮ ሲሏት አይ ድጋሚ መቀበል ፈልጌ ነው። አይ እንደዛማ አይፈቀድም፣ በእናታችሁ ፍቀዱልኝ ድጋሚ ልቀበል ይጣፍጣል ትላለች። አንጂ የሆድ ምግብ አይደለም ይሄ እኮ የነፍስ ምግብ ነው፣ ድጋሚ መቀበል አይፈቀድም ይሏታል። በቃ አልተቀበልኩም ብላ ሄዳ በሌላ ቤተ መቅደስ እንደገና ወጥታ አሁንም እንደ አዲስ ደግሞ ስትመጣ አንቺ ልጅ ተመለሽ ይላታል። ሶስተኛ ጊዜ በቃ ብላ ተመልሳ ወደ ቤቷ ስትመጣ ስትባንን ምንድን ያለችኝ
ስወጣ ምንድነው እዚህ ጋር የሆነ ብቻ ጽሁፉ ጠፍቶብኛል፣ ረሳሁት። ብቻ ስትወጣ የሆነ ነገር አስደንግጧት የባነነችው፣ ምናልባት ይቅርታ ረስቼው ነው። እዚህ ጋር የሆነ ነገር አባነናት እና ነቃች። ስትነሳ የቤት ሰራተኛ ነች አጠገባ ያለችው። ስትባትቺ ነበረ፣ ጫማ የስ እያልሽ ነበር አለቻት። እና የምን ጫማ? እኔ በህልሜ ምንም ጫማ ስለ ጫማ አላለምኩም። አይ ጫማ የስ እያልሽ ነበር እንዴ? በህልሜ ውስጥ እኔ ጫማ የስ ብዬ አላልኩም፣ ጫማዬም አልጠፋብኝም፣ ሳረገው ነበረ። ምንድን የምትይው ስትላት፣ አይ ጫማ የስ እያልሽ ነበረ። የታል ጫማ እያልሽ ነበረ? ከዛ እኔ በሳስተምር ሰምታለች። ጫማ ማለት ትዳር ነው። ጫማ ማለት ጓደኛ ነው። ጫማ ማለት የትዳር አጋር ነው፣ ጮኛ ነው። እና ጫማ የስ ብለሽ ከጠፋሽ አንድ የሆነ የጠፋብሽ ነገር አለ ማለት። አዎ እኔም ሰምቻለሁ። በእንግዲያ ውስጥ ካሉት ጓደኞች ከ6 ጓደኞች ውስጥ አንዱን አጽፋታለች። አንዱን ቶሎ ብለሽ ቀረቢታ። ኧረ እኔ አልፈልግም በፍጹም። ከዛ አያቷ ጋር ትደውለች። አያቴ እንደዚህ እኮ ህልም አየሁኝ ብላ ስትላቸው ነው። አዎ አንቺ አይደለሽም መስዋዕት የምትቀርቢው? አዎ። ስለዚህ ህፃኑ ልጅ መንፈስ ቅዱስ አንቺ እንድትወልጂ ፈቅዷል ማለት ነው። እንዴ አባዬ ምን ማለት ነው? አይ እንግዲህ የታክሲ ሹፌሩ ሲያደርስሽ ካላየሽ ከኋላ ማን እንደሆነ ካላወቅሽው አንቺ የማታውቂው ግን አንቺን የሚከታተልሽ የሆነ ሰው አለ ማለት ነው። አሳልፎ ደግሞ ለመንፈስ ቅዱስ ነው የሰጠሽ። ስለዚህ የሆነ ስለት የተሳለ ሰው አለ፣ አንቺ የእሱ እንድትሆኚ የተሳለ ሰው አለ። ህፃኑ መንፈስ ቅዱስ ነው እና እሷ ደግሞ አጋጣሚ የሆነው ህፃነ ቂርቆስን ትወደዋለች። ግን እንደዛ መስዋዕት አይደለም፣ መንፈስ ቅዱስ ነው። መንፈስ ቅዱስ ከእሱ ተረክቦሻል። ይሄ ልጅ ደግሞ እግዚአብሔር ሆይ የኔ አድርግልኝ ብሎ የለመነ ሰው አለ። በጣም የሚገርማችሁ ነገር እኔ እንጃ እንደዚህ አይነት አጋጣሚ፣ ይሄ አጋጣሚ አይደለም፣ መንፈስ ቅዱስ ፈቃድ ነው። ግን እንደ ልማድ ሆኖብን ገጠመኝና አጋጣሚ እንላለን። ፈቃድ ብንለው ነው የሚሻለው። ያ ያደረሳት የታክሲ ሹፌር ማለት ነው። ያ ያደረሳት የታክሲ ሹፌር አጠገቡ ተቀምጣ ነጠላ ለብሳ እንዴት እንደነበረች እንዴት ያያት እንደነበረ በህልሟ ማለት ነው ማሰብ ጀመረች። እና ህልሟን ደግማ እንደገና ማሰብ። አንዳንድ ህልም ደግማችሁ ስታስቡታል በደንብ ፍንትው የሚላችሁ እንዲያው እኮ ሹፌሩ እኮ በጣም እየዞረ ሲያየኝ ያዝኩትን አጀንዳ እንደዚህ ገልጦ ሲያይ እየነዳ እየሄደ አጀንዳውን ገልጦ ያያል። ቀና ብሎ ያየኛል። እኔም ዞር ብዬ እንደዚህ ያየውና ቶሎ ለመውረድ እመኛለሁ ቦታዬ እስከምደርስ ድረስ። ከዛ ከወረድኩ በኋላ ደግሞ በሩን ስዘጋው ጊዜ ታዩ እኔ ዘጋዋለሁ ችግር የለውም ብሎ በሩን አልዘጋውም። እንደዚህ ብሎ ሾፌሩ እንደዚህ ተንጠላልቶ አይደል ዛኛውን በር የሚዘጋው አልዘጋውም አለች። እና ዝም ብዬ ዞር ብዬ እንደዚህ አይቼው ዝም ብዬ ነው የሄድኩት። ከመኪናውም አልወረደም፣ ግን በሩን አልዘጋውም። አሁን ያስተዋልኩት አለች። በኋላ አያቷ ካናገሯት በኋላ እንደገና ዲያሪውን ቀደደችውና ወረቀቱን እንደ አዲስ ጻፈችው። ሾፌሩ እንደዚህ ያዩ። በኋላ ላይ ግን እንደዚህ ብላ አስፍታ እንደገና ጻፈችው። ቀዳው ማለት ነው ወረቀቱን። ከዛ አያቷ ነው ህልሙን የፈቱላት። እኔ እንኳን እዛ ቦታ ላይ ምንም ነገር የለሁም። ምክንያቱም ትምህርት የሚቻለው እንጂ የምትሰማው እኔን አላገኘችኝም፣ አልተገናኘንም። ከዛ አንዳንድ ላይቮች ላይ ምናምን እንደዚህ ህልም ምናምን እንደምፈታ ስትሰማና ስልክ ቴክስት ታደርግልኛለች። እንደዚህ አይቼ ነበረ ስትለኝ ጫማ በህልምሽ ጫማ ሲጠፋብሽ ካላየሽና ግን ስትባትቺ ጫማ ብለሽ ካልሽና ሰራተኛዋ ከሰማች አንቺ የማታውቂው ግን የሚያስፈልግሽ ሰው አለ አልኳት። ወይ አያቴም ልክ እንደዚህ ያለኝ አለችኝ። ኦኬ በቃ ይሄ የሚመጣ የሆነ ነገር አለ። አንቺ ሄደሽ ገፍተሽ የጠየከኝን ጥያቄ ተቀብያለሁ አትበይው አንድን ሰው ከዚህ በፊት የጠየቀሽን ሰው። አሁን ግን ከዚህ በኋላ የሚመጣውን የመጀመሪያውን ሰው ተቀበይው አልኳት። ሾፌሩ ነው። የሚገርማችሁ የሰፈሯ ልጅ ነው። የታክሲ ሾፌር እንደሆነ እንኳን አታውቅም፣ ግን የሰፈር ሰው ያውቃል። ይሄንን ሾፌር ደግሞ ሾፌር እንደሆነ ሰራተኛዋ አታውቅም ነበርና ለእናትየዋ አይትዬ ልጅቷ ልታገባ ነው መሰለኝ ምናምን ብላ ታወራለች። ተነስታ ድና የኔ ልጅ። እናትየዋ ደግሞ በነገራችን ላይ እናትየዋ ድንዝዝ ብለዋል በመታመሟ። ቀጥን ያሉት በቃ ድርቅ ያላል አይደለ? የማያለቅስ ከልብ ካለቀሱም ባይገድም እንደሚባለው ድንጋጤ ያደረቃቸው ሴትዮ ናቸው። ፎርማሊን መርፌ የተወጉ ነው የሚመስሉት። ፎርማሊን መርፌ ማለት ምንድን ነው? አንድ ሬሳ ፎርማሊን ይወጋል አይደለም? ዱለንቲ ነው ፎርማሊን የሚባለው። እሱን ስትወጉት ይደርቃል ይባላል፣ አይሸትም ይባላል። እና እንደዛ ነው የሆንኩት የሚሉ ሴትዮዋ በቃ በፍጹም ተስፋ ቆርጠዋል። አንድ ቀን ትሞታለች፣ በቃ እሰናበታታለሁ። ካሉኝ ሴቶች ልጆች መካከል አንድ ልጅ ይሸኛለሁ ብሎ ነው ያሰቡት። ይህን ልጅ ድና አዎ ያየችው ህልም እንደዚህ ምን አየች? እንደዚህ ወይ
የተባረከ ልጅ እኮ ነው እሱ ልጅ። በስመ አብ እንዴት እንደው የእውነት ነው የምላችሁ አለች። የሚካኤል ቀን እናትየዋ ሲናገሩ አንድም ቀን የሚካኤል ቀን ሳንቲም አስከፍሎ ያቅም። የሚካኤል ቀን በነፃ ነው የሚያገለግለው። ዛሬ በነፃ ነው ግቡ ግቡ፣ ዛሬ በነፃ ነው ይላል። አላጋጠሞችም እንደዚህ አይነት ሹፌሮች? በጣም 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 ትህትና ያለው ሰው ነው። ምክንያቱም የሚካኤል ቀን ምን አግኝቶ ነበረ? እድል የሆነ ጥሩ እድል አግኝቶት ነው ይህችን ታክሲ የገዛው የሚባለው። እና እኔ የ12ቱ ልጅ ነኝ ይላል። ከዛ አይባልም ብለው ነገሩት። እኔ የ12ቱ ልጅ ነኝ አይባልም። እኔ 21ዷ ልጅ ነኝ፣ እኔ እንደዚህ ነኝ አይባልም። እኔ የቅዱስ ሚካኤል ልጅ ነኝ ብለህ ስሙን ጥራው፣ ምክንያቱም ቁጥር የሚጠራው ዲያብሎስ ነው ብሎ ሲነግሩት ደንግጦ ስሙን የጻፈው እና ቅዱስ ሚካኤል ስጦታ ሰጥቶታል። ምን እንደሆነ አይታወቅም። ብቻ ታክሲዋን የገዛው በስጦታ ነው የሚባለው። የሆነ እድል ደርሶት ነው የሚባለው። ምን እንደሆነ አልሰማውም ብዙም። እና ሚካኤልን በጣም ነው የሚወደው። በሚካኤል ቀን በፍጹም ታክሲ ሰው ሳንቲም አያስከፍልም። ወያለው የዛን ቀን ይበሳጫል። እናንተ ነግሬሃለሁ፣ አንተ ልጅ እንዳታስቀስፈኝ እንዳትቀበል ይለዋል። በቃ ችግር እኮ ግን ትችለኛለህ የዛሬ ምናምን ይለዋል። በቃ ችግር የለውም እችላለሁ እኔ። እና ረዳቱ እስካሁን ድረስ ያልተለወጠም የሚገርማችሁ ግን በጣም እንትን ነው፣ ታማኝ ነው፣ ሳንቲም አይሰርቅም። ግን በሚካኤል ቀን ባለመከፈሉ ይበሳጫል። ያው እንግዲህ ጋንጩሩም ሊሆን ይችላል። ፈተና ሆኖ ግዴታ ማንኛውም ሰው ከሆነ ፈተና ጋር ቢኖረው ለዚህ ታክሲ ሾፌር ፈተናው ይሄ ልጅ ነው ማለት ነው። አይተወው ነገር ያሳዝነዋል። አብረው አይቀጥሉ ነገር ፈተና ሆኖበታል። ግን የስርቆት ችግር የለበትም። ታማኝ ነው በጣም። እንስራ ነው እናትርፍ ነው የሚለው እና አንድ ቀን ምን ችግር አለው? ከወራት ውስጥ አንድ ቀን ባልሰራ ምን ችግር አለው ለሚለው ሾፌሩና የተባረከ ልጅ በስመ አብ። እንዲያውም የጥምቀት ጊዜ እኮ እንደዚህ ያደርጋል ምናምን ብለው የሆነ የሚያደርጋቸው ነገሮች ዳቦ ቆርሶ አምጥቶ ውሃ ምናምን በነፃ ሃይላንድ ገዝቶ ይከምርና ጥምቀት ላይ ውሃ ይሰጣል። ሩብ ኪሎ ወይም ግማሽ ውሃ ምናምን እንደዚህ እና የሆነ የጽድቅ ነገር የገባው ይመስላል። ውይ እሱን ያየችው የታክሲ ሾፌር እንደዚህ ያየች እና አደረሳት ቤተክርስቲያን። ብቻ ይዩት ብላ ሰጠቻቸው። ሲያነቡት ራሱ ነው ይሄ ልጅ ነው ራሱ ነው። ዝም ብለን እንጠብቃሉ። ከዛ አላወቀችም ልጅቷ። እናትየው እንደሰሙ አላወቀችም። ከዛ ከእንቅልፏ አንድ ቀን ስትነሳ እግዚአብሔር ረድቷት ቀና ማለት ቻለች። ዝም ብላ ብድግ አለች። ከዛ ሰንበት ቀን ነበረ። የዛን ቀን አንድ አባት ማታ ጸበል ሊረጩና ድርሳነ ሚካኤል ሊጸልዩ ጎረቤት መጥተው ነበረ። ከዛ መሽተውቦታል። ሰፈሩ ሩቅ ነው፣ እዚሁ ይደሩ ተብለው ጎረቤት ያደሩ ካህን ነበሩ። ከዛ ጠዋት ተነስተው ቤተክርስቲያን ሊሄዱ ሲሉ ብቻውትን ከሚሄዱ አብሬዎት መሄድ እፈልጋለሁ ብላ እቤት መጥተው ነበር። ማታ እነሱ ቤት ልጄን ይውልኝ ተብለው ሊጸልዩላት መጥተው ነበር። ዝም ብሎ እንደዚህ ማንኛውም ካህን ሲመጣ ጸልዩልኝ ምናምን ይላሉ። ልጅ እናት እና ጥሩ ሰው ናቸው። በጎ የሆነ አስተሳሰብ ያላቸው ሴትዮ ናቸው። እና ይመስለኛል በአባት ይሁን በእናት የአቡነ ዜና ማርቆስ ቤተሰብ የትኛው እንደሆነ አላወኩም፣ ይቅርታ። እኚህ አያት የተባሉት የእናቷ ይሁኑ የአባት አላቅም። ይሄን አላጠራሁም። ለምን እዚህ ጋር ሰነፍ ነኝ በጣም። የእናቷ መሆን አለባቸው ብዬ ነው የማስበው። ለምን እናትየዋ በጣም የዋህና ገር ናቸው። አባትየውም አይደለም ለማለት ፈልጌ ሳይሆን ቀር እንዳትሰኝብኝ፣ አባትየው ግን ዝም ብዬ ሳይ በእናትየው በኩል ይመስለኛል ለማለት ፈልጌ ነው። እና ካህኑ ማታ ነግራቸው ነበር። አባቴ እንደው ጠዋት ወደ ቤተክርስቲያን ሲሄዱ እንደው አብሬ ብሄድ ደስ ይለኛል ብላ ነበረ። ወይ ልጄ ተነስተሽ ነው? ደስ ይለኛል። ከዛ ጠዋት ተነሳች። በጣም ገረማት እናትየዋ። እማዬ መሄድ እፈልጋለሁ። ተነሳሽ? አዎ። እንዴ እስቲ ቁሚ ያሏት። ቆመች። አላመነችም። አብሬ እመጣለሁ አለች እናትየዋ። አይ እኔ አደርሳታለሁ ችግር የለውም አሉ አባትየው። እንዴ ወዲያውኑ ገብቷቸው አባቴ ማን ነው ስሞት? የት ደብር ነው የሚያገለግሉት? ምናምን አለቻቸው። ምን ነው ደግሞ የማይገናኝ ጥያቄ ጠየቅሽኝ አሏት። አይ ንቆያ እንዳለቻቸውና ቁጭ በይ አንቺ አሏት። ሄደችና ወረቀቱን አውጥታ ይሄንን ህልም አይታ ነበረ፣ እየጠበቅን ነበረ። በሰንበት ቀን ይኸው እንደዚህ ሆነው እንደዚህ እና እርሶም እኔ አደርሳታለሁ እኔ እሸኛታለሁ አሉ። ይኸው እዚህ ጋርም አንድ ቄስ እንደዚህ ማን ብላ ጽፋ ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታ ሆይ እባክህን ኃጢአተኛውን ማረኝ አሉና እኔም የአቡነ ዜና ማርቆስ ወዳጅ ነኝ አሉ። ወዳጅ ማለት ዘካሪ ወይም ደግሞ የሚወዷቸው። እኔ ያደግኩት አቡነ ዜና ማርቆስ ሀገር ነው። አቡነ ዜና ማርቆስ ቤተክርስቲያን ማገልግያለሁ 7 ዓመት አሉ። የመንፈስ ቅዱስ ፈቃድ ተመልከቱ እንዴት እንደሆነ። ግጥም ጥምጥም ነው የሚያደርገው። ከዛ
በማን ፈቃድ ነው የመጡት? እኛ አባት ጸበል ሊረጩ ግን የመጡት ተቸግሬ ነው ብሎ ነው። የንስሐ ልጆቻቸው ቤት ነው የመጡት። እንደው ባክሽን እንደው እዚህ ተቸግሬ በጣም ተጎዳሁኝ፣ እንደው ባካችሁን እንደዚህ ገንዘብ አይደለም የተቸገሩት፣ ሌላ ነገር የግል ጉዳይ ስለሆነ አላወራም፣ እንደዚህ ሆኜ ምናምን ብለው ሊያማክሩ ነው የመጡት። አንዳንድ ጉዳዮችን ይመስለኛል የህግ ጉዳይ ነው እና የምታውቁት ሰው ካለ እንደዚህ ሆኖብኝ ነው ብሎ ሊያማክሩ ነው የመጡት። በዛው እደሩ ተብለው ነው። አይ ይገርማል በጣም እና እኔ ምክንያት ነኝ ይሄን ጽፋችሁ ባታሳዩኝ ይገርመኝ ነበረ። ማን አይገርመኝም ነበር አሉ። ይሄ ግን በጣም ያስደነግጣል አሉ። ከዛ እንግዲያውስ እንደዛ ከሆነ እዚሁ ቅሪ እንዳልኩሽ ቅሪ፣ ምክንያቱም እኔ አይደለሁም ቅሪ ያልኩሽ፣ በእኔ ላይ ሆኖ ነው ቅሪ ያለሽ። እኔው ራሴ ወስጄ አስቆርቢያት አመጣታለሁ አሉ። አሁን የተነሳችው አዎ ከአንድ ዓመት በኋላ አዎ። ልጅቷ ግን አልገረማትም። አንቺ ቆምሽ እኮ ሲሏ ጊዜ እንደምቆም እኮ አውቃለሁ እንደምነሳ አውቅ ነበር አለች። ምንም አልደነቃትም። ለምን እንዳልደነቃት አሁንም ድረስ እሷ ራሷ ትገርማለች በወቅቱ። አሁን ይገርማታል። ያን ጊዜ ግን ምንም አልመሰለኝም አለች። ተነስቼ ቆምኩ። ልክ እንደተነሳ ተንጠራርቼ ቆምኩኝና አቤቱ ጌታ ሆይ አመሰግናለሁ፣ ስንቱን ጉድ አሳየኸኝ ብዬ ተነስቼ ነጠላዬን ለብሼ ጸሎት መጽሐፌን ይዤ አብሬያቸው ወጣሁ። ከኋላ ተከተልን አሉ። እናት አባት ዘመድ ተደዋውሎ ማለት አረ ሚጣ ተነስታ ቤተ ክርስቲያን ሄደች። ምንም አልመሰላትም። የእግዚአብሔር ስራ በጣም የሚገርም ነው። እቺ ልጅ የሆነ ነገር ሆናለች አሉ። ተከትለዋት ሄዱ። ከመሄዷ በፊት ገላዋን አጥበዋታል። ማታ ታጥባለች እና ገላዋን እጠቡኝ ብላ የታጠበችው ግን ባትልም ሁልጊዜ በዛ ሰዓት ቅዳሜ ማታ ትታጠባለች። የተለመደ ነው፣ ድንገት አይደለም ይሄ። ግን በጣም ጠቀማት መታጠቧ ማለት ነው። ተነስታ ሄዳ ቆረበች። በጣም ይገርማል። ከዓመት በኋላ እናንተ በመሃል እናንተ አሁን አንድ ዓመት ያክል ቆይታችሁ ሊቆረብ ብትሉ ንስሐ የምትገቡበት ጉዳይ አይኖርም? ይኖራል አይደለም? ትዝም አላላትም። ከቆረበች በኋላ ነው ትዝ ያላት። እንዴ ምን ሆኜ ነው ግን የሆነ ንስሐ እንኳን መግባት እኮ ነበረብኝ አለች። በጣም ከቆረበች በኋላ ነው ትዝ ያላት። በጣም ርቧታል፣ በጣም ጠምቷታል ማለት ነው። እቺ ልጅ ቁርባን በጣም የክርስቶስ ነገር በጣም ናፍቆት ሆኖባታል። አንድን ሰው በጣም ናፍቃችሁ ስታገኙት ነው ጥምጥም ብላችሁ ከዛ ከሳማችሁት ወይም ከሳማችኋት በኋላ ከዛ አፍራችሁ ማን እንዴት ብላችሁ እንደተጠመጠባችሁባት ወይም እንዴት አጋችሁ ሰላም እንዳላችሁ አፍራችሁ እንደምትሉት አይነት ነገር ነው። እሷም በኋላ ከቆረበች በኋላ ንስሐ መግባት እንደነበረባት ያወቀችው ግን የመንፈስ ቅዱስ ፈቃድ ነው። ሄዳ ስትቆርብ በእርግጥ በህልሟ እንዳየችው ብዙ ቆራቢያን ነበሩ አይደለም? ግን እዚህ ጋር ማንም ቆራቢ አልቀደማትም። መጀመሪያ ነበረች። ካህኑ የሚያቆርቡበት እዛ ጠረጴዛው ያለበት ቦታ ቀድማ መጀመሪያ የቀደመችው። ልዩነቱ እዚህ ጋር ነው። ያም ተመሳሳይ ነው። መጀመሪያ መቆረቧ ተመሳሳይ ነው። ቁርባን ሲጀመር መጀመሪያ ሄዳ ቆረበች፣ ያየችውን ማለት ነው። ከዛ ልጄ ወረቀቱ ላይ ያየሁትን ነገር እኮ እየሆንሽ ነው፣ ከቆራቢያን የቀደመሽ የለም አልባት። ከዛ እኔ አሁን ወረቀቱ ላይ ካየሁት ውስጥ ሕፃኑን ያላየሁት ሹፌሩንና ሕፃኑን ያላየሁት ብለው እያወሩ ሲወጡ ሰላም ነሽ የኔ እህት አላት። በር ላይ ጠብቁ። ደነገጠች ልጅቷ። እግዚአብሔር ይመስገን አለችው። ረሳሽኝ ማለት የሰፈር ልጅ ነህ አይደል አለችው። እንግዲህ ታክሲ ሹፌር መሆኑን አታውቅም፣ በፍጹም አታውቅም። ከዛ አውቃለሁ አለችው። ወደ ቤት እኮ ልወስድሽ ነው፣ ማዘር አምጣት ብሎኝ ነው። እኔና እንዴት በምን በታክሲ እንዲህ አለች። ደነገጠች በጣም። አይዞሽ አትደንግጪ። ከዛ አንተ ነህ ህልም ያየው? እኔ እንጃ የኛ ትኝ አላውቅም፣ ግን በቃ ማዘር ሂድና አምጣት ብሎኝ ነው። በእርግጥም እናትየው ናቸው ያዘዙት። ሄደው ልጄን ሂድና ከቤተ ክርስቲያን ጠብቃ ቆርባ ስትመጣ በታክሲ ይዛሃትና ብለውታል። ራሱን ማለት ነው። ከዚህም አስፈጻሚ መሆን አለባቸው። በቃ ህልሙ መሆን አለበት። ከዛ ልክ እሺ ብላ ጋቢና ነው ተቀመጫላት። ጋቢና ስትገባ ካህኑ ከተል ብለው ገቡ። ከኋላ በሩ ክፍት ብሎ ቤተሰብ በሙሉ ግር ብሎ ታክሲ ውስጥ ገባ እያሉ ማለት ነው። ገቡ በቃ። ከዛ በኋላ ልጄ እንዳትታዩ ህልምሽ ነው። እናትየዋ እየጨቀጨቀቻት ቤት ገቡ። እማዬ ምንድን ነው የምታወሪው? በቆረብኩበት ቀን አታስደንግጡኝ አለች። ከዛ ልጁ ጸጥ፣ አንድ ቃል ካፉ አልወጣም። አንድ ነገር አልተናገረም። ቃል ካፉ አልወጣም። ቤት ካስገባት በኋላ ተንበርክኮ እግሯን ሳመ። የቆረበ ሰው አሁን ልጆች ቆርቦ ሲመጡ እግራቸውን እሰማለሁ ጎንበስ ብዬ ተንበርክኬ። ይሄ አባቶች እንደዚህ ብታደርጉ እናቶች ጥሩ ነው። ልጆቻችሁ ቆርቦ ወደ ቤት ሲገቡ እናንተ ቤት ከሆናችሁ የነበራችሁት የተቀበላችሁት
ተንበርካችሁ እግራቸውን ጉልበት መሳም አለባችሁ። ክርስቶስን እንደሰማችሁት የሚቆጠረው። እኔ እንደዛ አድርጋ ይሄ ልማዳችን ነው እኛ ቤት ውስጥ ክርስቶስ ወደዚህ ቤት ንጉሱ ገባ ያልኩ እቀበላለሁ። እና ልጁ ጎንበስ ብሎ የእግሮቿን ጣት ሳመ። ፍቃድሽ ይሁን አይሁን አላውቅም፣ ግን እኔ እወድሻለሁ፣ እፈልግሻለሁ። ምናልባት እኔ የምፈልገውን ነገር ነው እግዚአብሔር የሰጠኝ። እኔ ተደንቄ አልቅሼ ተገርሜ ጨርሻለሁ። ፈቃዱን ነበር የምጠብቀው። እናትሽ የቤት መተው አንኳኩቶ ልጄን ሂድና ከቤተ ክርስቲያን ቆርባለች ይዛሃትና ስትለኝ ነፍስና ስጋዬን የተላቀቀው ለመጀመሪያ ጊዜ። ስትቆርቢ ሁል ጊዜ አቅሻለሁ። ለመጀመሪያ ጊዜ ቆርበሽ ግን እኔ በቤተሰቦችሽ ፈቃድ እንዳመጣሽ መፈቀዱ በጣም የገረመኝ። ለምን አለ በየቀኑ ቆርበሽ ስትወጪ ወደ ቤትሽ ልሸኝሽ ታክሲን ይዤ አምጥቼ ቆሜ ፈርቼሽ እመለሳለሁ። በየቀኑ ለዓመታት። ስለዚህ የዓመታቱን ፍላጎቱን ደግሞ እግዚአብሔር ሰጠው ማለት ነው። መልካም ሚስት ከማን ነች? ከእግዚአብሔር ነች፣ ትሰጣለች። እና እስካሁን ድረስ እሺ የሚለው ቃል ካፋ አልወጣም፣ ግን አልተጸየፈችውም ወይም ደግሞ አልገፋችውም። ከስድስቱ ወንዶች ቀጥሎ ሰባተኛ ወንድ ሆኖ በሕይወቷ ላይ የመጣ ነው። ግን አሁንም ቤተክርስቲያን ሲሄዱ አብረው ነው የሚሄዱት። ቆርባ ስትመጣ ወደ ቤት ይሸኛታል። አንድም ቀን ያንን ጥያቄ ደግሞላት አያውቅም ካፋ እስኪወጣ ድረስ። ይህንን ታሪክ ቁጭ አድርገውን የነገሩት እኔ አሁን የነገርኳችሁን የልጅቷ ማንነት እና አልፈልግም በቃ እንዲያውም መንፈስ ቅዱስ ካልፈቀደልኝ እቺ ልጅ አላገባትም ያለው። ምናልባት ድንገት ለእግዚአብሔር መስዋዕት የምትሆን ልጅ ከሆነች በንጽህናዋ ለዚህ ቤተሰብ እኔ እቺ ልጅ ማረክሳት እንዳልሆን ብሎ ፈርቶ ማለት ነው። አንዳንድ ቅዱሳን አይታችሁ ከሆነ ቤተሰቦቻቸው በግድ ካጋቧቸው በኋላ በጫጉላ ውስጥ ማነው ጫጉላ የሚባለው አይደል? በጫጉላ ሽርሽር ላይ ሆነው በር ተዘግቶ ድንግልናዋን እንዲወስድ ወይም ደግሞ ለብቻቸው ተዘግቶባቸው በነበሩበት ሰዓት ምን ይባባላሉ? እኔ በንጽህና መኖር የምፈልገው እንደ ቅዱስ ዲሜጥሮስ፣ ሌሎችም ቅዱሳን አባቶቻችን እንደዛ ነው የሚሉት አይደለም? ቅዱስ ገብረ ክርስቶስ እና ምን ይባባላሉ? ቅዱሳን እኔ በድንግልና ነው መኖር የምፈልገው፣ በምናኔ ነው የምፈልገው ብሎ ለሚስትየዋ ሲነግራት እንደው ሌላ ባል ብታገቢ ቢጤሽን አምሳያሽን ብትፈልጊ ጥሩ ነው፣ እኔ ቤተሰቦች አስገድደውኝ ደስ ይበላቸው ብዬ ነው ሰርጉ እንዲደገስ የፈለግኩት ብሎ እኔ ልሄድ ነው ብሎ ሲላት እንግዲያውስ ከአንተ ከመጣማ ደስ ይለኛል፣ እኔን የሚይዘኝ ጥፋና ገዳም አስገባኝ ብለው የሚሉ የሚፈላለጉ እህቶች አሉ። እህትና ወንድሞች፣ ባልና ሚስት ማለት አልፈልግም፣ እህትና ወንድሞች በመንፈሳዊ ማለት ነው። እና ይሄ ልጅ ድንገት መንፈስ ቅዱስ ይፍቀድ አይፍቀድ ስለማላውቅ ይህን ነገር ለእኔ እስኪያሳየኝ ድረስ እጠብቃለሁ አለ። ግን ህልሙ በሙሉ የሚያሳየው ለእሱ እንደተሰጠችው ነው። እኔ እነግርሃለሁ፣ እንደኔ እንደ መንፈስ ቅዱስ ፈቃድም ሊሆን ይችላል፣ እንደኔ ማለት ነው። ስትባትት ጫማዬ ስትል ነበር፣ አንተ ጫማዋ ነህ ማለት ነው። አንድ መንፈስ ቅዱስ አንተ ቁርባን ድረስ ያደረስካት አንተ እንደሆንክ መንፈስ ቅዱስ ከእጅ ተቀብሎ ሂድ በቃ ብሎ አንተን ወደ ቤት ከሸኘህ በኋላ ይዟት ሄዶ ማስቆረቡ ከአንተ እጅ ላይ መቀበሉ አንተ ነህ ወስደህ ልጅቷን ለዚህ ነገር ያደረስካት። ስለዚህ የምትመልሳትም አንተ ከሆንክ አንተ እንድትሆን ተፈቅዷል ማለት ነው። ሌላው ደግሞ እሷ ሳታይህ አንተ ከኋላዋ ቤተ መቅደስ ድረስ ካደረስካት ለዘመናት እሷን ትከታተላት እንደነበረ ማሳያም ጭምር ነው። ስለዚህ ያንተ ናት። ይሄን ነው የምለው። እቺ ልጅ ያንተ ናት፣ ያንቺ ነው። ይሄ ልጅ ምንም ወደኋላ ማለት አያስፈልግም። እንዲያውም በህልም ያየሽው አንቺ አይደለሽም ለቤተሰቡ መስዋዕት የምትሆኝው ማለታቸው በህልም እንደዛ መባሉ በትክክል ነው። መስዋዕት የምትሆኝው አንቺ አይደለሽም ብለው እኛ ቄስኛ በአቡነ ዜና ማርቆስ የተመሰሉት ወይም ደግሞ አቡነ ዜና ማርቆስ በቄስ ተመሰለው መጥተው የነገሩሽ ምንድነው? ከአንቺ የሚወለደው ነው ማለት ነው። ከአንቺ የሚወለደው ነው መስዋዕት የሚሆነው። ለቤተሰብ መስዋዕት መሆን ማለት መታረድ አይደለም መቼም። ለገዳም ለምናኔ መሰጠት ከአንድ ቤተሰብ አንድ ልጅ እንደዚህ ሲገኝ እንደ መስዋዕት ነው መቆጠር ያለበት። አሁን አንዳንድ ቤተሰቦች መነነች እኮ አስታውሳለሁ። የዛሬ 4 ዓመት ነው 3 ዓመት አንዲት ልጅ ሙሪ ኢየሱስ ገዳም ሰንበት ተማሪ ናት። እርግጠኛ ነሽ መመነን ትፈልጊያለሽ መመንኮስ ትፈልጊያለሽ ብዬ በተደጋጋሚ 2-3 ጊዜ ተገናኝተን ነገርኳት። አዎ አለችኝ። አስተማርኳት፣ መከርኳት። ገብተው የወጡ እንዳሉ ጠቋር የሚባል መንፈስም አንዳንዴ በቤተሰብ ተጽዕኖ
በተለያየ አይነት ጫና፣ በመሰደብ፣ በመገፋት፣ በመገለል ችግር ውስጥ ይገቡና ምናኔን ይናፍቁታል። ወይም ደግሞ ምንኩስናን ይናፍቁትና በቃ እኔ እንዲያውም እገባለሁ ይላሉ። ግን እንደዛ አይደለም። ምናኔ ጸጋ ነው፣ መመረጥ፣ መጠራት ነው። ግን አሁንም መጠራት አለ። አግብተን አፍርተን ከወለድን በኋላ በስተርጅናም ደግሞ መመነን ይቻላል፣ ወይም መመንኮስ ይቻላል። እና አሁን እድሜሽ ገና 19 ነው ምናምን ነው፣ የሃይስኩል ተማሪ ነሽ እና ጠቋር የሚባል መንፈስም ደግሞ አውቆ አመንኩሶ እንደገና ከገዳም ያስወጣና ያረክሳል። ምንኩስና እንዲረክስ እንዲሰደብ ያደርጋልና በደንብ በሱባኤ ጠይቂ ለምኝ ምናምን አልኳት። ልጅቷም የተባረከች ልጅ ነበረች። እግዚአብሔርን በደንብ አድርጋ የምታውቅ በሃይማኖቷም በምንም የጎደላት ነገር የለም። እግዚአብሔርን በደንብ የምታውቅ ልጅ ነበረች። ትምህርቴን በደንብ አዳምጣ ስለ መንፈስ ነግራት ሳትጸየፈኝ ማለት ነው። እንደ አንድ መንፈሳዊት ሴት ይህንን ነገር በምናገርበት ሰዓት የምን ጠቋር ነው እኔ መንፈስ የለብኝም ይሉ ነበርና እንደ አንድ መረጃ ይዛው ወስጄ ሙር ኢየሱስ ገዳም ድረስ እግዚአብሔር አባ ማን ኢየሱስ ነው የሚባሉት ራሳቸው እዛ የነበሩት አባት እግዚአብሔር ይስጣቸው ክላስ ፈቅደውልኝ እዛ ክፍል ሰጥተዋት ከሴቶች መነኮሳት ጋር አገናኝተዋት እዛም ስዕል የሚሰራ ስዕል ነበረ። እሷም ስዕል መሳል ትወዳለች። እዛ ብቻ እንትን ብለው የተለያየ ነገር አውርተንም እኔም እዛ ቦታ ላይ ልጅቷ በመሄዷ የራሴን የቀደመ ማንነቴን ሁሉ ፍላጎቶቼ ምን እንደነበሩ አስቤ ሁሉ በጣም ስሜቴ ተጎድቶ ነበረ እና ሄደች። ቤተሰቦቿ ግን በፍጹም ይሄን ነገር ሊያደርጉ አልቻሉም፣ አልፈቀዱላትም። አባት እናት እንደ አንድ አባትና እናት ልክ ነው። እንደ አንድ ግን መንፈሳዊ ቤተሰብ ግን አልተረዷትም እና ከዛ በኋላ የተፈጠረው ነገር ያው ብዙም ባልገልጸው ደስ ይለኛል። እንደ ቤተሰብ እንደ እናትና እንደ አባት ልጅቷን ከምንኩስና ከገዳም እንድትወጣ በጣም አስቸግረዋታል፣ በጣም ጨቅጭቀዋታል እና ከፍላጎቶቿ ወጥታ በቤተሰቦቿ ምክንያት ተመልሳ ወደ ዓለም እንደመጣች ነው ሰማሁት እና በጣም ያዘንኩት። ያዘንኩት በምንድን ነው? ቤተሰብ ልጅቷ ለዛ ቤተሰብ መስዋዕት ሆና እንደ አንድ ቃስራት ሆና መሰጠት ነበረባት። እግዚአብሔር መንፈስ ቅዱስ ይፍቀድ አይፍቀድ ሳይታወቅ ማስወጣታቸው ግን ደግሞ በሱባኤም ጠይቃ እግዚአብሔር ነግሯትም ከሆነ ሳየው ደስ ይላል። ወልዳ ከብዳ ከጨረሰች በኋላ እንደ ሰብለ ወንጌል በስተርጅና በዛ ብህን ፍለጋ ሄዳ እንደመነኮሰችው ልክ እንደዛ መሆንም ትችላለች። ከገሃዱ ዓለም የተቀዳ ስለሆነ ልቦለዶች አብዛኞቹ ገሃዱ ዓለም ላይ ደግሞ ብዙ ጊዜ ምንኩስና በሁሉም አይነት እድሜ ክልል ስለተፈቀደ ደግሞም ለየትኛውም አይነት ጾታና እድሜ የተሰጠ ስልጣን ስለሆነ ከክህነት ጋር የሚያገናኘው ነገር የለም። ካህንም መመንኮስ ይችላል፣ ምዕመንም መመንኮስ ይችላል። እና ወደዚህ ስመጣላችሁ አንድ ልጅ መስዋዕት መሆን አለበት የሚለው ነገር ስላለ ልጇ እንደሆነ ነው ህልሙ የሚያሳየው። ልጇ እንደሆነ ነው። ስለዚህ መውለድ አለባት፣ ማግባት አለባት፣ በቅድስና ሕይወት መኖር አለባት ማለት ነው። የተባረከ ሰው ነው ደግሞ የሚገርማችሁ ልጁ። እውነት በጣም እኔ ስለ ልጁም ስሰማ ይሄን ነገር እንደ ገድል ያዩብኝ ይሆን እቺ ልጅ ብዬ አሰብኩና የሚገርማችሁ ከህመሟ ከተነሳች በኋላ ልጸልይ ብላም ለሰውም አልጸለየችም። ያ በጆሮዋ ሹክ የሚላት ለገሊት ጸልይላት ለገሊት ጸልይላት ይላት የነበረውም የለም፣ ጠፋ። በቃ የለም። አሁን በቃ ያንን ጊዜ አሳለፈችው። መንፈስ ቅዱስ ግን አብሮን ከኛ ጋር ትልቅ ስራ እንደሚሰራ ማሳያ ነበር ያ የህመም ጊዜና ለኔ የሆነ በዓት ሄጄ የሆነ ገዳም ሄጄ በምናኔና በምንኩስና ኖሬ እንደመጣሁ ነው የምቆጥረው ምንኩስናው እንጂ ታስሬ ሽባ ሆኜ ምናምን ብዬ አልቆጥረውም ማለችና አሁን የሚቀጥለው ዓመት ላይ ያን ያቋረጠችውን ዊዝድሮዋል ያደረገችውን ትምህርት እንደገና ትቀጥለዋለች ማለት ነው። እንደገና እንደነበረ ትቀጥለዋለች፣ ትመረቃለች። ትምህርቷን ከጨረሰች በኋላ ታገባለች። እኔ እንግዲህ ከዚህ በላይ ልል አልችልም። ታማ ብዙ ሰዎችን የፈወሰች ልጅ በቁማ ምንም ነገር ማድረግ አልቻለችም ማለት አይደለም። ግን በቁማ ምንም ነገር ያልተገለጠላት ልጅ ታማ በነበረበት ሰዓት መንፈስ ቅዱስ ከቀረበ ዋናው የጉልበት መንበርከክ አይደለም የሚያስብልም ቢሆንም ግን ደግሞ እግዚአብሔር መንፈስ ቅዱስ በሁሉም በኩል እንዳለ ማሳያ ነው። በቁም እያለች ባትንበረከክ፣ ባትጸልይ፣ ባትጾም ኖሮ ታማ ደግሞ ይሄን አታረግም ነበረ። ስለዚህ የታመመችው ለምንድን ነው ማለት ነው? ለሶስት ነገር ነው ማለት ነው። አሁን በትክክል እንዲነገር እሷም የምትፈልገውን ነገር በደንብ አበክሬ ልነግራችሁ ነው። እንዲነገር የምትፈልገውን ቤተሰቦቿም ከኔ ትምህርት የተማሩትን ነገር ይሄ ማለት ነው አይደል ሲሉኝ፣ አዎ ያልኳቸውን ሶስት ነገር ልንገራችሁ። አንደኛ
በቁም እያለች ለሰዎች ትጸልይ ነበረ፣ ለሰዎች ታዝን ነበረና ለምንድነው ለገሊት የጸለይሽላት ብሎ መጥቶ የመታት መንፈስ ነበረ። ግን ረስታው ነበር፣ ይሄንን አታስታውሰውም። ሰው እንደመታት ነበረ የቆጠረችው። ለምንድነው ለገሊት አንቺ ምን አገባሽና ነው ምናምን ብሎ ከኋላ መጥቶ የሆነ ሰው እንደዚህ ድብልል አድርጎ ቀጥቅጧችሁ እናንተ ከወደቃችሁበት እስከምትነሱ ያ ሰው ብታጡት ምንድን የምትሉት መንፈስ ነው የምትሉት አይደለ? ያቺ ልጅ ግን ስለ መንፈስ ግንዛቤ ስላልነበራት ማን ነው እንደዚህ የደበደበኝ? ለማንስ ጸልዬ ነው እንደዚህ የተመታሁት ትላለች። በህልም ግን ታየዋለች። ያንን ጸልይልኝ በእናትሽ ለኔ ትላታችና እንዴ ወንድሙ አይሆን እንዴ የደበደበኝ? ባሉ አይሆን እንዴ? ስለዚህ ቤተሰቦቿ ጠላት ሆኖባታል ማለት ነው። ስለዚህ የእሷ ቤተሰቦች ናቸው መጥተው የደበደቡኝ ብላ ከህልሟ ትረዳዋለች እንጂ በእውን አታያቸውም። ግን ሲቀጠቅጣት የነበረው መንፈስ ነው ሲደበድባት የነበረው። ከጸለየችላቸው ወይኔ ስታሳዝንች ልጅ እግዚአብሔር ሆይ እባክህን ፈጽምላት ምናምን ብላ ስትል የነበረውን ነገር በሙሉ አሳምሞ ያስተኛት ለካ ያ ነው አንዱ መንገድ ማለት ነው። አንዱ እና ይቀና የነበር ለምን ጸለየችላቸው፣ ለምን ስለነሱ ለመነችላቸው ብሎ ይናደድ የነበረ መንፈስና መተቱና አስማቱ ድግምቱ እነሱ ላይ እንዳይሰራ የጓደኞቿ ላይ፣ ጎረቤቶቿ ላይ፣ የክላስ ጓደኞቿ ላይ ጭምር ይሰራባቸው የነበረው መንፈስ እንዳይሰራ በጸሎቷ ትከላከል ስለነበረ ተመቅኝቶባት ነው መጥቶ ላይ ያረፈባት። ለዚህ ነው ቅድም ሲጀምር ሰይጣንም ተነሳባት ብዬ እንደ ምስጢር የዘጋሁባችሁ። ሰይጣንም ተነስቶባት ተመቅኝቶባት ቀንቶባት ለአልጋ ቁራኛ ያደረጋት። እግዚአብሔር ደግሞ ወደ ቁም ነገርና ወደ በጎ ነገር ቀየረላት ማለት ነው። ልክ ኢዮብን ሂድና ሀብቱን ውሰድ ግን ጤንነቱ እንዳትነካ ሲባል ሀብቱን ወሰደ፣ ጤንነቱን ግን አልነካም። ግን ሰይጣን ቢሆንም ያን ሁሉ ያደረገው ኢዮብ ግን ወደ ማን ነበር የሚጸልይ? ወደ እግዚአብሔር። ከዛ ደግሞ እንደገና ደግሞ ስጋውን እንደፈለክ አድርገው ነፍሱን ግን እንዳትነካ ሲለው ስጋውን መጥቶ ሲነካካ ሰይጣን አብሮትም አለ፣ የእግዚአብሔር መንፈስም አብሮትም አለ። በስውር የእግዚአብሔር መንፈስ፣ በግልጽ ግን ስጋውን የሚያቆስለው ማን ነው? ሰይጣን ነው። ስጋውን ቁስል። ለዚህ ነው ስንቆርብ ቁርባኑም የክርስቶስ ኃይል ከኛ ጋር አለ። ስጋችንን የሚያሳምመው የሚያስጓራል፣ የሚያስብለን፣ የሚያስገሳል ምናምን መንፈስ ደግሞ በጎን አለ። ደግሞ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ላይ የተናገረው ይሄን ነው 12:10 ላይ ከእግዚአብሔር የሰይጣን መልእክተኛ ተሰጠኝ፣ እሱም እንዳልታበይ ስጋዬን የሚጎስም ነው አለ። እኛ ግን ብዙዎች ድሃዎች ስንሆን ብዙዎችን ባለጸጋ እናደርጋለን ሲል በአንድ በኩል ምናኔውን ነው የሚያሳየው፣ በአንድ በኩል ደግሞ የተጎዳ ሆኖ የሚወጋ መንፈስ ኖሮበት ግን እጁን ሲጭንባቸው ደግሞ ይድኑ ነበረ። እባብ የነደፋቸውን ይፈውሳቸው ነበረ። ሁለት መንፈስ ማስተናገድ ይችላል የሰው። ፍጹም ንጹሕ ሆኖ የኖረ ሰው የለም። በምድር ላይ ፍልሚያ ነው። በምናኔ ውስጥ ያሉ ህይወት ውስጥ ያሉ አባቶችም ራሳቸው እየመጣ ስጋቸውን ይጎረጉሩባቸው። አባ ዳንኤል በስንክሳር ላይ በተኛበት አባ ይስሐቅ በተኛበት ስጋውን ገብቶ ጨጓራ ውስጥ ሰይጣን እጁን ከቶ ስጋውን ይፈተፍተው ነበር፣ ጨጓራውን ያቃጥለው ነበር ይላል። ግን የበቃና ቅዱስ የሆነ አባት ነው። በጎን በኩል ሄዶ ደግሞ ትል ያተላ ትል በትል የሆነን አንድን የሆነ የወደቀን የታመመን የኔ ቢጤ አግኝቶ ደግሞ ፈውሶታል። ይሄው የታመመ አባት ሰይጣኑ ጨጓራ ውስጥ ገብቶ የሚፈተፍትበትን ይሄን አባት እንደ አንድ መውጊያ እንደ አንድ መፋለሚያ ስለሆነ የዚህ ሰይጣን ፈተና እንደ መጥፎ ነገር አልቆጠረውም። እዚህ ጋር ደግሞ ይመጣና ያንን ትል የወረረውን ሰው ደግሞ ይፈውሰው ነበር ይላል። ስለዚህ የሰው ልጅ እንደዛና እንደዚህ ነው ማለት ነው። ታማ ተይዛለች፣ ግን ደግሞ በአይነ ህሊናዋ ውስጥ ማናየው ሌላ ዓለም አለ። ህሊና፣ ልቦና፣ አይምሮ የሚባለው እሱን አልተቆጣጠረውም። ስጋዋን ያዘው ማለት ነው። ስጋዋን ተቆጣጥሮታል። ለዚህ ነው ጥሩ ህልም የምታየው፣ ከዛ ለሰዎች የምትጸልየው። እንባዋ ስግደት ነበረ እንባዋ እና ሰይጣን ቀንቶ ተነስቶ አልጋ ቁራኛ አድርጓት ነበረ ማለት ነው። ሁለተኛው ነው። ሶስተኛው ደግሞ እግዚአብሔር መንፈስ ቅዱስ ሊያሳያት የፈለገው ነገር አለ። በጾም በጸሎት በስግደት በርትታ ቢሆን ኖሮ ይሄ በጆሮ አሹክ የሚላት ነገር የመጣው ጾሜ ጸልዬ በርትቼ ሰግጄ ነው እንጂ ያገኘሁት በእንትን አይደለም። እንዴት ማለት ስጦታ አይደለም። እግዚአብሔር ብቻ ዝም ብሎ ሰጥቶኝ አይደለም ደክሜን ያገኘሁት ብላ ነበር የምታስበው። እና እንዳታስብ እንዲሁ የሚሰጥ አምላክ ጸጋ እኛ እንትን ሰርተን የምናመጣው አይደለም። ፈቃዱ ሆኖ ስንተጋ ይሰጠናል እንጂ ፈቃዱ ሆኖ እንጂ የግድ ስለተጋን የሚሰጥ ነገር አይደለም። የግድ አይደለም። ጸጋ የእግዚአብሔር ነው፣ የሱ ነው። ባለቤትነቱም የሱ ነው። ሲፈልግ ብድግ አድርጎ መውሰድ ይችላል። ማንም ሰው በጸጋው እንዳይታበይ ይላል አይደለም ቅዱስ ጳውሎስ ሲናገር። ማንም ሰው ባለው ነገር መታበይ የለበትም። ምክንያቱም እግዚአብሔር መንፈስ ቅዱስ ያው በአንዱ መንፈስ ሁሉን አይነት ጸጋ ይሰጣልና እኛም እንድናገለግል እንድንሰራ ነው። እና እቺ ልጅ ሶስተኛ ላይ እንዳትታበይም ጭምር ነው በተኛችበት ዝም ብሎ የሰጣት እና በድካም የሚገኝ ዋጋ ቢኖርም በድካም እንዳልሆነ የሚያስረዳበት መንገድ አለው እግዚአብሔር።
በድካም የሚሰጥ ቢሆንም እንኳን በድካሜ ነው እንዳንል ማለት ነው እንጂ በመድከማችን ውጤት አለው። በመድከማችን እግዚአብሔር ያያል። ግን በመድከሜ ነው የዳንኩት ብለን እንዳናስብ ቢሆንም እንኳን ሰግደን ቢሆንም እንኳን መንፈስ የወጣው ወይም ደግሞ የተባረክ ነው ግን በመድከሜ ነው የዳንኩት ጸልዬ ሰግጄ እኮ ነው ብለን እንዳንታበይ እግዚአብሔር በምህረቱ ይጎበኝናል። ምክንያቱም ብዙ ዓመት ደክመው ያልዳኑ ስላሉ፣ ብዙ ዓመት ሳይደክሙ ደግሞ የዳኑም አሉ፣ ብዙ ዓመት ደክመውም ደግሞ የዳኑም አሉ። ለምን? የድካማቸውን ውጤትም ያሳያቸዋል። ግን ልባቸው ንጹሕ ስለሆነ ደክመው ይድናሉ። እና በእነዚህ በሶስት አንግል ነው ልጅቷን እግዚአብሔር ያስተማራት። ሶስተኛውን የበለጠ ማየት የሚገባቸው ምንድን ነው? እኛ አባት ይነግሯት ነበር። ሄዳ ስትሰግድ እዛ እሳቸው ገጠር ቦታ ላይ ሄዳ ስትሰግድ እርሻቸው መካከል ገብታም እግዚአብሔር እንዴት አድርጎኝን አባት ከከተማ አምጥቶ ገበሬ እንዳደረጋቸው ነገ ከነገ ወዲያ ከተማን መኖር ምናምን የሚባለው በተለይ ማይክሮቺፕስ መትከል የሚባለውን ትምህርት ያውቁታል። የግድ ገበያ ሄደን የምንገዛው ከመንግስት ጋር በንግድ ፍቃድ በግብር በምናምን መንግስት ሊቆልፈን ሊያስረን ሲሞክር ነፃ መውጣት የምንችለው ወደ ገጠር አካባቢ ሄደን መሬትም ይኑረን የቤተሰብ መሬት የሚኖር ገዝተንም ይሁን ብቻ አትክልት ተክለን ያንን ነገር ስንለማመደው ነው ወደ ተፈጥሯዊ ወደ ድሮ ወደ መስኖ እርሻ ወደ ምናምን ወደሚባል ወደ ድሮ ማንነታችን ወደ ግብርና ስንመለስ ነው የምንተርፈው ከማን ከአውሬው የሚል አመለካከት አላቸው። እኔም ይሄን ትክክል ናቸው፣ እርግጠኛ ነኝ 100%። ያንን ህይወት መኖር ካልጀመረን ዛሬ ከተማ ውስጥ ሆነን መኪና ማሽከርከር እየፈለግን በቆጣሪ መብራት መጠቀም እየፈለግን በውሃ በቆጣሪ ውሃ የሚመጣውን ውሃ መጠቀም ፈልገን ከመንግስት ጋር መኖር ፈልገን በታክሲ መሳፈር ፈልገን በመንግስት ቅጥረኛ መሆን ፈልገን ደሞዝተኛ መሆን ፈልገን መታወቂያ የሚያስፈልገን ከማይክሮቺፕሱ መራቅ እንችላለን ማለት አይቻልም። ስለዚህ አንዱ ትልቁ ተሞክሮ የተገለጠልን በዘመኑ ምንድነው? ገበሬ መሆን፣ ጥሩ ገበሬ ሆኖ ወደ ገጠር አካባቢ። በእርግጥ የሳጥናኤል ጎል ኢትዮጵያ የሚለው መጽሐፍ ላይ ምን ይላል? እዛም እንኳን ያለውን እንበክለዋለን ይላል። የሚገርማችሁ እዛም ደግሞ ገጠር ድረስ ሄደው ሸሸን ብለው ቢሉ እንኳን እዛም ያለውን ሄደን አዝርዕቱን የተዳቀለ አድርገን እንበክለዋለን ብለው ይላሉ። ያን ያክል ተወያይተውበታል በካቢኔዎቻቸው ውስጥ ስልጣን ማህበረተኞች ማለት ነው። እና ቢሆንም ግን ለጊዜው ማገገሚያ ካታኮምባችን እርሻ ግብርና ነው፣ እንደ መቆያ ዋሻችን ማለት ነው። እና ኔቸር ኦርጋኒክ የሆነ ነገር የምናገኘው ከጓሮ ከአትክልታችን ነው፣ ከእርሻችን ላይ ነው። በእርግጥ ያንን መሬት ደግሞ ሊነጥቀን ሁሉ ይችላል። አሁንም እየነጠቀ ነው። ግን ባለው ነገር ለጊዜው ራስን ማገገም ማለማመድ ይሻላል የሚለው ነገር እኔ 100% ተቀብየዋለሁ። እና እሳቸው ጋር ሄዳ ስትሰግድ ስትጸልይ ይሄን ይነግሯት ነበርና ፍላጎቷ ልቧ እዛ ነው ያለው። የሚገርማችሁ እና አሁን ምንድነው የምትለው? ከኔ ጋር እዛ መሄድ የምትፈልግ ከሆነ ልቤ ይፈቅድልሃል፣ ችግር የለውም። እኔ የትም ይሁን እኔ ከአንቺ ጋር መኖር የምፈልገው ነው የሚለው ልጁ። ከኔ ጋር እዛ የምትሄድ ከሆነ እሱ እንደዚህ ነው የሚያስበው ልንመብ ስትለው ጥሩ ነው የሚለው እና ምልህን ነገር በሙሉ ትቀበለኛለህ እስከማገባ ድረስ ነው ግን አይደለ ትለዋለች። ትፈራዋለች። ለምን እንደዚህ ትያለሽ? አይምሮዬ እንደዚህ አትግጁ። አንቺ የምትይው ነገር መቀበሌ ነገ ካገባሽ በኋላ ከወለድሽ በኋላ ምን ምል ይመስልሻል? ለማንስ ብዬ ደግሞ ሐሳቤን እቀይራለሁ። ደሞስ አንቺን ከማግኘቴ በፊት የነበረው ህይወቴ ለምን አይበላሽም ነበረ? አንቺን ካገኘው በኋላ ምበላሽ ከሆነ አሁን ነበር መበላሸት የነበረብኝ። ይሄን ያክል ዘመን የምጠብቀው አንቺን ነው። ከአንቺ ከተጋባው በኋላ የነበረው ባህሪ ይቀጥላል። ሌላ ባህሪ ሊኖረኝ አይችልም። ደግሞ እንደዚህ አይባልም። አንቺስ ብትሆኚ ካገባሽ በኋላ የምትለወጭስ ብትሆኚ ብልሽ ደስ ይልሻል? አንድ ሰው በህይወት ዘመኑ ራሱን ስነ ምግባሩን ለእግዚአብሔር መስዋዕት አድርጎ ሲያቀርብ ያንን ነገር መጸየፍ የለብሽም። መልካም ባህሪ መስዋዕት ነው ብሎ በስነ ስርዓቱ ያስረዳታል። እና ከአንድ ምዕመን ከሚባል አገልጋይ አይደለም፣ አስቡት፣ ምዕመን ከሚባል አንድ ሰው እንዲህ አይነት ቃላት መስማት ማለት መባረክ ነው። በጣም ከባድ የሆነ ገጠመኝ እንዳቀረቡላችሁ ተስፋ አደርጋለሁ። ይህንን ገጠመኝ ሰምታችሁት በህይወታችሁ ቆም ብላችሁ ማሰብ የምትችሉበት ማስተዋል፣ ጥሞና ወይም ደግሞ አርምሞ ማለት ነው። ጥሞና ትንሽ ከአርምሞ ወረድ ያለ ነው። አርምሞ በጣም ዲፕ ጠልቆ መግባት ነው። ጥሞና ግን በጫጫታም ይሁን በጸጥታ ቦታ ላይ ሆኖ ቆም ብሎ ማሰላሰል ነው። አርምሞ ግን መጸለይም ጭምር ነው። ኃጢአትን እያሰቡ በደንብ ማሰብ ነው። የጥሞና ጉዳይ በጣም ወሳኝ ነው ለኛ። ለምን? ከጥሞና ከማስተዋል ከትካዜ ወደ ማስተዋል፣ ከማስተዋል ወደ ጥሞና፣ ከጥሞና ወደ አርምሞ ነው የምንሄደው ማለት ነው። ከዛ ሱባኤ ይሆናል ማለት ነውና የጥሞና ጊዜ ያስፈልገናል። ቆም ብሎ ማሰብ፣ እግዚአብሔር ሆይ
ይህን ታሪክ እንድሰማ ስለፈቀድክልኝ አመሰግናለሁ በሉ። የእውነቴ ነው። ጻፉም በአንደበታችሁም በሉ። እስቲ ቆም ብላችሁ ይህን ታሪክ ከሰማችሁ በኋላ ወደ ምስራቅ ፊታችሁን አዙራችሁ አቡነ ዘበሰማያት ጸልያችሁ ስለ አቡነ ዜና ማርቆስ ብለህ ማረኝ በሉ። የአቡነ ዜና ማርቆስ አምላክ በዘመናቸው የነበሩ አባት ዛሬም ታሪካቸውን በዘር ግንዳቸው በኩል ይህን እንድንሰማ ስለፈቀድክልን እናመሰግንሃለን በሉት። ይሰማል። የእህታችንን ያው ስጀምር ምናልባት በዚህ ዘመን ማለት ሊከብድ ይችላል እንጂ በረከቱ አይደርብን ማለት ጥሩ ነው እና ሳቀርበው ገምሼ ቆርጬ ሸራርፌ አንድ ሁለተኛ ነገር ደግሞ እማላቀውም ደግሞ ያልቀረበም አለ ከዲያሪያው ላይ ያልፈቀደችልኝ ያ ሆኖ ነው እንግዲህ 1 ሰዓት ከ40 ምናምን ደቂቃ ያቀረብኩላችሁ። ስለዚህ በጣም ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ። ብትችሉ አይምራችሁ ካልደከመ ደግማችሁ አዳምጡት። ካልቻላችሁ ነገ ወይ በሳምንቱ ብታዳምጡት ደስ ይለኛል። አንድ ነገር ደግሞ ማዳመጥ መጀመሪያ ታሪኩን ብቻ እየተገረማችሁ ትሰሙታላችሁ። ከዛ ደግሞ ለመማር ከዛ ደግሞ እጅግ በጣም ጠልቆ ለማስተዋልና ለኔ ብሎ ለመምረጥ ከዚህ ውስጥ ለኔ ብላችሁ ለመምረጥ ደግነት፣ በጎነት፣ ቸርነት፣ የዋህነት፣ ቅንነት፣ የስጋ ማነው የመንፈስ ፍሬ የሚባሉትን ገላትያ 5 ላይ ያሉትን ከዚህ ታሪክ ትማራላችሁ እና ምናልባት የሚቀድማት ይመስለኛል መምህሩ ሳይሆን አይቀርም እና መምህሩን ወደ ነበረበት ህይወቱ ሲመለስ አንድ የሆነ ፕሮግራም አዘጋጅተን ነበርና እሱም ፕሮግራም ቪዲዮን አሳያቸዋለሁ እግዚአብሔር ከፈቀደ። ወደ ነበረበት ህይወቱ ሲመለስ አላየችውም ነበረ እና ያንን መምህር ለቁም ነገር እንደበቃ ህይወቱ እንደተስተካከለለት ሳታውቅ ከአካባቢው ሲጠፋባት በጣም አዝና ነበርና እናሳያት በቃ ብለን ወስደን አሳይተናታል። ድና ከተነሳሽ በኋላ ማለት ነው። እኔ የሚያውቋት ድና ከተነሳሽ በኋላ ነው ማለት ያውቋት ስላችሁ በደንብ የተግባባ ነው ማለት ነው። እና ወስጄ ሳሳያት የነበረበትን ህይወት ወደ ነበረበት ህይወት መመለሱና ትዳር መያዙን ሳሳያት ይሄ ነው በቃ ስራ አለችኝ። አዎ አልኳት። ማለት የእውነት ነው አይደለ ገጠሜ ላይ የምታቀርበው ማለችኝ። አዎ አልኳት። ጥሩ ነው የማውቀውን ሰው እንደዚህ አድርገው ስላየሁኝ አለችና እንባዋ ዱብ አለ። ምን ነው አልኳት። አይ በቃ እኔ እንደዚህ ሲለምን አየው የነበረ ሰው እንደዚህ ደህና ልብስ ለብሶ ሶፋ ላይ ቁጭ ብሎ ምናምን አግብቶ ምናምን ሳየው ደነገጥኩ አለችኝ። እኛ እኮ ሰርፕራይዝ ልናደርግሽ ነበር ግን አንቺ አላገባም አልሽን። ሰርግሽ ላይ ሱፍ ለብሶ እንዲመጣ ነበር የፈለግነው ምናምን ስንላት ኧረ በእናትህ ስለሱ ነገር አታወራ ትላለች። እና ሰርፕራይዝ ስናረጋት የነበረውን ፓርት እሷም ስላለችበት ነው እንጂ ልጁን ለብቻው የነበረውን ፕሮግራም አንድ ቀን አሳያቸዋለሁ ፈቃደኛ ከሆኑ ነው። ትንሽ የነበረችበት ላይ ጥሩ አይደለም ያችኛዋ ያገባችው ማለት ነው። ቅጠል ምናምን መሸጥ ምናምን የጀመረችው ራሱ መንፈሳዊ ከሆነች ማለት ትምህርት የምታዳምጠው ቅድም የነገርኳችሁ እንግዲህ የኔ ቢጤውን ያገባችሁ መምህሩን ያገባችሁ የቀደመው ህይወቷ ጥሩ አይደለም። ሴተኛ አዳሪነት ህይወት ነበረ። ቢነገር ምንም አይመስላት መልኳ እንዲታይ አልፈለገችም እንጂ እና ልጇን የሚወለደችው በዛ ውስጥ ነው። 4 ጊዜ አስወርዳለች። እግዚአብሔር አሁንም አልከለከላትም እንጂ መውለድ እንደምትችል ታውቃለች። ገና ናቸው ግን። ስለዚህ የቀደመ ህይወቷ ጥሩ ስላልነበረ እንጂ ቪዲዮን ባሳይ ደስ ይለኛል። ያቋታል ብዙ ሰዎች። የደህና ቤተሰብም ልጅ ነበረች እና ራሷ ነች እዚህ ህይወት ውስጥ የገባችውና ዓይንሽን ላፈር ብሎ ስላባረሯት ወርዳ የተገኘችው ቅጠል እስከ መሸጥ ወይም ደግሞ ሳር እስከ መሸጥ የደረሰችው በዝቅተኛ ኑሮ ለማለት ፈልጌ ነው። ስራው ስራ ነው፣ የተከበረ ስራ ነው። እና እንግዲህ እነሆ ማዕድ ብዬ የነፍስ ማዕድም ገጠመኝም ብዬ ያቀረብኩላችሁ የጥንት የቅዱሳንን ታሪክ እንደሰማችሁት አድርጋችሁ እንደ ነፍስ ማዕድ በዚህ ዘመን እንደተፈጠረ አድርጋችሁ እንደገጠመኝ ውሰዱትና ለእኔም ጸሎት አድርጉልኝ። ቀጣይ ሌሎች ቅዱሳንን ቤተሰብ ደግሞ እንዳገኝ መንፈስ ቅዱስ እንዲረዳኝ ደውሉለት፣ እባካችሁ የቅዱሳን ቤተሰብ ደውሉለት ብላችሁ በጸሎት ጠይቁ። ፈርተው የተደበቁም አሉ፣ ያልደወሉልኝ አሉ፣ ይሰማሉ ትምህርቱን። ትምህርታችንን የማይወዱም አሉ። የእነሱ የቅዱሳን ቤተሰብ ሆነው በህይወታቸው ዓለማዊ ሆነው ማለት ነው። ቢሰሙ፣ ቢያስተውሉ፣ ቢሰግዱ፣ ቢጸልዩ ደግሞ የዘር ግንዶቻቸውን የቅዱሳንን ቤተሰብ በረከት እንደሚካፈሉ የታወቀ ነው።
እና ጸሎት አድርጉላቸው። እኔም እንዳገኛቸው ጸሎት አድርጉልኝ። ተስፋ ስላሴን በጸሎት አስቡት ከነቤተሰቡ። ሰላሙ ነው። እንደተለመደው በአዲስ ቪዲዮ ይዤላችሁ መጥቻለሁ። መቼም ይሄን ቪዲዮ ያላየ ሰው የለም። በጣም ብዙ ሰው አድንቆታል፣ ግን ወደ ህይወታችን መተርጎም አለብን። ይህች ትንሽ ልጅ ወንድ ይሁን ሴት፣ ያው ምናልባት ሴት ትሆናለች ብዬ ገምታለሁ። የፈረንጅ ልጅ ምንነቱ አይታወቅም አንዳንድ ጊዜ። ግን ሩጫ ልክ ስትጀምር ጫማዋ ወለቀ ማለት ነው። ገና ሀ ብለን ስንጀምር ላይፍን እንደሚደናቀፍብን ማለት ነው። ለመስገድ፣ ለመጾም፣ ለመጸለይ፣ ለመሮጥ፣ ለማሸነፍ፣ ህይወታችንን ድል ለማድረግ፣ ጠላታችንን ለማሸነፍ እንዲሁም ኑሮ እንዲሳካልን ስንሮጥ በመጀመሪያው ገና እንቅፋት ይገጥመናል። ግን በፍጹም ተስፋ መቁረጥ እንደሌለብን ከህፃናት አይምሮ፣ ከታዳጊዎች አይምሮ እንዲሁም አሸንፋለሁ የማለት ተስፋን የእልህ ተስፋ አለ። ተስፋን ለማግኘት እልህኛ መሆን ጥሩ ነው። አሸንፋለሁ ለማለት አልሞትም፣ አልበገርም፣ ይሄን ነገር አሸንፋለሁ ለማለት እልህኛ መሆን ጥሩ ነው። ግን የማይሆን ደግሞ አንዳንድ ጊዜ እልከኝነት አለና እሱን ማስወገድ አለብን። ተመልከቱ፣ ጫሟን አድርጋ ከዛ እንደገና ሮጣ ትራኩን 2 ጊዜ ነው 3 ጊዜ ዞራ እንዴት አርጋ ድል እንደምታደርግ ይሄ የሚያሳየው ምንድነው? ቀድመውኝ ሮጠዋል ሳይሆን ጫማውን አድርጌ መሮጥ አለብኝ ብሎ በማሰብ ነው። የራሷ ትራክ አላት፣ በራሷ ትራክ ነው የምትሮጠው። ታሸንፍም አታሸንፍም ፍጥነቷን ግን እሷ በምታውቀው ፍጥነት ትሮጣለች። ጫማዋን አድርጋለች። ወልቆባት የነበረውን አድርጋ መሮጧን ብቻ ነው የምታውቀው። ከዛ ከፊቷ የቀደሟት እንዳሉ ብታስብም የቀደሟትን ለመቅደምና ፍጥነቷን መጨመር እንዳለባት ብቻ ነው የምታስበው። ይሄንን ወደ ራሳችን እናስገባው። በክርስትና ሕይወት ውስጥ ለመቅደም አይደለም የምንኖረው፣ ወይም ደግሞ በማህበራዊ ኑሮ ውስጥ የሆነን ሰው ለመብለጥ ሳይሆን እኛ ጋር ያለውን ነገር ብቻ ግዳጃችን ለመወጣት እናድርገው። ወይ ቀድመን ወይ እኩል ሆነን ራሳችን እናገኘዋለን። ግን ለመቅደም ስንሄድ፣ ለመብለጥ ስንሄድ ጠልተን አይደለም። የሰው ትራክ ገብታ ሰው አልገፈተረችም። የራሷ ትራክ ላይ ነው የሮጠችው። የማንንም ትራክ ውስጥ ገብታ እንቅፋት አልሆነችም። እነሱም በራሳቸው ትራክ ላይ የቻሉትን ያክል ሮጠዋል ባላቸው ተስፋ። ይህችም ሴት ይህችም ሕፃን ልጅ ጫማዋን አድርጋ እንደገና ተመልሳ ባላት ተስፋ ሮጣለች። የማንንም ንብረት ሳትነካ አሸንፋለች። ሁላችሁም ድል ለማድረግ ለማሸነፍ ወይም ደግሞ የሆነን መከራ ለመውጣት ከፈለጋችሁ በሰው ላይ አትንጠላጠሉ። እሱ ለምን በለጠኝ ብላችሁ እናንተ ለምን ተበለጥኩ ልስራ ወይ ልብለጠው ወይ ደግሞ እኩል ልሁን ብላችሁ እንጂ ማሰብ ያለባችሁ እሱን ደሃ አድርጌ እሱን የበታች አድርጌ ሀብት ንብረቱ እንዲቃጠል ሌቦች እንዲዘርፉት ወይም ደግሞ የሆነ ነገር ምናምን ብቻ ማጂካሊ ምናምን ተሰርቶ እሱ ከኔ በታች እንዲሆን እፈልጋለሁ ከማለት ይልቅ የደረሰበት ለመድረስ መሞከር ትልቅነት ነው። ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። አንዳንድ ጊዜ ጫማዬን አውልቆብኝ ነው ብለን ሰበብ ልንፈጥር እንችላለን። ይውለቅ አድርጎ እንደገና መሮጥ፣ በደረስንበት ሰዓት እንድረስ። ለመወዳደር የገባንበት ሜዳ ውስጥ አቋርጠን ከመውጣት ይልቅ ጨርሰን መጨረሻ ቁጥር ማግኘት ጥሩ ነው። በመንፈሳዊ ሕይወት ውስጥ በተለይ መጨረሻም ሆነን መጀመሪያ ከትራካችን ሳንወጣ መስመሩን ተከትለን ከሮጥን የድል አክሊል እናገኛለን። ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት። ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት። ጻድቁ ሐዋርያ እውነት ነው ምስክሩ፣ የወንጌል ባለሙያ እውነት ነው ምስክሩ፣ የአምላክ አገልጋይ እውነት ነው ምስክሩ፣ ፍሬ አፍርቶ የሚታይ
እውነት ነው ምስክሩ የእምነት ስንዴ አድርገኝ እውነት ነው ምስክሩ እንክርዳዱን አውጣልኝ እውነት ነው ምስክሩ ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት በአራቱም ማዕዘናት እውነት ነው ምስክሩ ስምህን ትውልድ አያት እውነት ነው ምስክሩ ጸሎትህ ኃይል ያደርጋል እውነት ነው ምስክሩ ሕዝብህን ይታደጋል እውነት ነው ምስክሩ ከብዙ ጻድቃን መሃል እውነት ነው ምስክሩ ሱራፌል ተብልሃል እውነት ነው ምስክሩ ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት ገድልህ ይመስጠኛል እውነት ነው ምስክሩ እጅጉን ይደንቀኛል እውነት ነው ምስክሩ እግዚአብሔር እንዳዘዘኝ እውነት ነው ምስክሩ ጻድቁን ተማጸንኩኝ እውነት ነው ምስክሩ ይሰማል በቅዱሳን እውነት ነው ምስክሩ ያከብራል ያን ቃል ኪዳን እውነት ነው ምስክሩ ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደራ አለበት